አንቺ እኔን በግዚ ጋር ታስጠይቂኛለሽ እንዴ? ያስቀመጠችበትን ብር እኔ አውቃለሁ። የምታስቀምጥበትን እዘርፋታለሁ ቀን በቀን። ጤነኛ ነገር አይደለሁም። ምንድን ነው እብድ ነኝ እኔ። ዝም ብለሽ ስለኔ የምታወሪው ምን አገባሽና? ምንም እኮ አያገባሽም አይደል? ሲጀመር እናንተ ራሳችሁ ይሄን ዕቃ ይዛችሁ ውጡ። እናትህን እጇን ጠምዝዘህ ወስደህ ታገባት እንደሆነ እናያለን እያልኩህ ነው። እናያለን። ወይኔ ሙቻለሁኝ። ቁሜ እንደዚህ አይሆንም። አሬ ዱላ በዛብኝ እኮ ይቅር በሉኝ። ስራዬን ብለህ እናቴን ላገባት ትላለህ። ሰላም ሰላም፣ ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን ሰነበታችሁ? እኔ ልዑል ነኝ። እንግዲህ ዛሬም በአንድ አዲስ ነገር አንድ ቤት ውስጥ እገኛለሁ ማለት ነው። ለአንድ ጥቆማ፣ ለአንድ ብርቱ ጉዳይ እዚህ ቤት ውስጥ ተገኝቻለሁ። ይሄ ቤት ደግሞ እዚህ አጠገብ የምታዩት የአባታችን ቤት ነው። በጣም አንገብጋቢ ነገር እንደገጠመውና ለዛም ነው እዚህ ቤቱ ድረስ የጠራኝ ማለት ነው። እንደ መግቢያ ለእናንተ ለማሳወቅ የሚያክል እንግዲህ ከእለት ወደ እለት የምንሰማው ነገር በጣም እየዘገነነ ከባድ ነገር እየሰማን ነው። እኛም ከባድ ነገሮችን ስንሰማ የማይታለፉ ሁሉንም ስራ ተደራሽ እናደርጋለን ማለት አይደለም፣ ግን ከባድ የምንላቸው ለጆሮ የሚከብዱ ነገሮችን ስራዎችን እየሰራን ህዝቡም እንዲማርበት ለሰውም ያንን ነገር ማድረግ እንደሌለበት መቀጣጫ እንዲሆን ስራዎችን እየሰራን ያለ ነው። እንግዲህ እንደተለመደው ዛሬም አንድ ጥቆማ ደርሶኛል። እሱም ጥቆማ ምንድን ነው? እንግዲህ ጥቆማውን የነገረኝ አጠገብ የምታዩት አባቴ ነው ብያቸዋለሁ። ለመግቢያ ለእናንተ ለማሳወቅ የሚያክል የሰሙት ነገር አለ። በወሬም ቢሆን ጭምጭምታም ያውቃሉ። አንድ እናቱን በጣም የሚያሰቃይ የሚደበድብ ገንዘብ ካላመጣሽ የአባቴን ሀብትና ንብረት ካላካፈልሽኝ እያለ እናቱን የሚደበድብ እሱ አይደለም ዋናው ነገር። ከሱም አልፎ በእናቱ ላይ የተለያዩ ጥቃቶችን የሚያደርስ አሁን ደግሞ አግቢኝ ባልሽ ልሁን እያለ እየደበደባት እያሰቃያት እንደሆነ ኢቭን የጥሪ ካርድም እንግዲህ ተሰርቶ የጥሪ ወረቀት ካርድ እንደደረሳቸው ከአባቴ ለመረዳት ችያለሁ፣ ለመስማት ችያለሁ ማለት ነው። እንግዲህ በዋነኝነት እኛ ይህን ነገር ስንሰማ እውነት ለመናገር በጣም ከባድ ነገር ነው፣ የሚከብድ ነገር ነው የሰማነው እና ይሄ ነገር ኖ መባል ስላለበት ትክክል ስላልሆነ እንደ ሀገራችን ባህልም እምነትም እንደ ብዙ ነገርም ስለማይፈቅድ ሁሉም ነገር ይህን ነገር ኖ ለማለት ትክክል አይደለም ለማለት እዛ ሰፈር ድረስ ተገኝተናል ማለት ነው። ዋናውንና ትክክለኛውን ጥቆማ ከአጠገቤ ካለው አባቴ እንሰማለን ማለት ነው። ታዲያ እናንተ ይህን ቪዲዮ ላይክ፣ ኮሜንት፣ ሸር እያደረጋችሁ ለብዙ ሰዎች አዳርሱልኝ። እንዲሁም ሳብስክራይብ እያደረጋችሁ የእኛ ተከታታይ መሆን ትችላላችሁ ማለት ነው። እኛም ማናገር እኛም ማበረታታት የምትፈልጉ ሰዎች ደግሞ በቴሌግራም እየገባችሁ የእኛን ገጽ ያው ከኛ ጋር ኮሚኒኬት ማድረግ ትችላላችሁ ማለት ነው። በቴሌግራም መመካከር እንችላለን። እስከ ፕሮግራሙ ፍጻሜ አብራችን ቆዩ። ሰላም ይነባል። እንዴት ነህ? ሰላም ነው። ሚዲያ በጣም አመሰግናችኋለሁ። ግን እዚህ ደረጃ እዚህ ቀን ሰዓት ላይ ጥሩ ሰዓት ላይ ስለደረሳችሁ ያው አስቸኳይ አንገብጋቢ ነገሮች ሲኖሩ ቶሎ ነው የሚደርሰው፣ ቶሎ ነው የሚመጣው እና ዛሬም እንግዲህ አንተም የነገርከኝ ነገር ከቤተሰቡ ጋር አወጣህ ወርደህ በጣም ብዙ ነገር ተጨንቀህ ስለሆነ እኛም ችላ አንልም እንደዚህ አይነት ነገር። ይህ ማለት የመፍትሄው ወደ የሚታወቅበት ሰውም ደግሞ ሰምቶ ሊማርበትም መሆን አለበት። አዎ ዝም ብሎ መታመቅ ደግሞ ጥሩ አይደለም። ሌላም ተማሪ ሊሆን ይችላል፣ ሌላው መማር አለበት። እንደዚህ አይነት ነገር እየተበራከተ ነው። ለገንዘብ ተብሎ ሰይጣናዊ ድርጊቶች እየተከናወኑ ነው። ይሄ ትምህርት ነው። ሌላውም እንዳያደርግ ሌሎችንም የኛን ፕሮግራሞች ይከታተላሉ አይደለ? እያያችሁ ነው እንግዲህ ላይ ጥሩ ስራ ነው የምትሰሩት። በጣም እናመሰግናለን። እና አሁን የምልህ እንኳን ቅድሚያ እንተዋወቅ፣ ስሞትን ያስተዋውቁኝና ወደ ቀጣዩ ነገር ደግሞ እንሂድ። ኦኬ። አቶ በረከት ይባላል። አቶ በረከት፣ እሺ፣ ምንድን ነው የገጠመውት ነገር? እንደው የሚገርምህ አሁን ከማወራ አንጻር ጓደኛዬ፣ የቅርብ ጓደኛዬ፣ ጎረቤቴም ነው። ብዙ ጊዜ ያሳልፈናል እና ጥሩ ህይወት ላይ ነው የሚኖሩት። እንደ ሞቅ ያለ ህይወት ነው የሚባለው እዛ እንደሚኖሩት እና ልጁም አንድ ልጅ አለው። ያው ከኔ ጋርም ብዙም እንትን አይልም፣ ገባለው። እነሱ አባት ሞቷል ብለውኛል። ሞቷል። አዎ ለነገር ሞቷል። በዛ በፊቱን ነው የምነግርህ። ሞቅ ያለ ኑሮ ነው የሚኖሩት።
ድንገት እሱ የሆነ ነገር ገጥሞን በመኪና አደጋ ኮላፕ እንትን ያደርጋል። በኋላ ይሄ ልጅም በዛ ሰዓት ያው አንዳንድ ጊዜ የምትሰጠው ነገር እየቀበጠ ነው የሚሄደው ልጅ። ገንዘቡ ሲኖር አባትየውም የዋህ ነበረ፣ እሷም ጥሩ የዋህ ናት። ያን ሁሉ ንብረት ጥሎ ድንገት ጠፋ፣ በህይወት በመኪና አደጋ ነገር ጠፋ። በኋላ ላይ የቆየ ሲሄድ እኔንም ልጁ ከዛ በኋላ ቤቱን መበጥበጥ ነው ብታይ። እንደው መታረባ ልጅ ስለዚህ እኔ መጀመሪያ እኔ ምን ላድርገው እንግዲህ ከእኔ ጋርም ያው ነው እንግዲህ እኔ በፊትም አባቱ እያለ ስቆጣ እኔን አይወደኝም። ባህሪው ይሄ ነው እና እንዴት ነው የምመልስልሽ አሁን እላታለሁ። ከቀን ወደ ቀን 1 ዓመት ከሆነ በኋላ እንደው ያዙኝ ልቀቁኝ ይላል። እኔ ቅርብ ነው እንዲህ ጎረቤት ይሰማል። በቃ ቢኡ ነው ያን የመሰለ ቤት እቃውን ይሰብራል። እንዴ ምን ይላል ምንድን ነው ብዬ ሲሄድ አንተ ምንም አያገባህም ይለኛል። እኔ እዚህ ንብረት ብሩን ትስጠኝ የምቆጣጠረው እኔንም እሷንም እኔ ነኝ ኃላፊነት በቃ እኔን የምቆጣጠራት እሷንም ይለኛል። ምን ሆነ ነው እናትህ ናት እሷ ምናምን ስል በቃ ከዚህ በኋላ እናት ምናምን የሚባል ነገር የለም። እንዴት እንዳትላለህ ብሩን እፈልጋለሁ ብሩን ትስጠኝ። እኔማ እሷማ አንዱ ብሩን በየጊዜው ብሩን ሰጠዋለሁ ያጠፋዋል ብሩ በቃ እንደገና ንብረቱን ሁሉ እኔንም ወስደው ንብረቱን ሁሉ እኔንም ወስደው እንዴት ሆነ አልኩት። ከእኔ ጋር ግጭት ከዛ እኔም አልደርስብህም ስለው እንደው በየአካፋዊ መንገድ ሲያገኘኝ ያንጓጥጠኛል። ያለሱ ምንም የለም ገንዘብ ኪሱ አይጠፋም። እናትየዋን ያስጨንቃል። ምን ይላል እንደውም ያንን ስሰማልን እንደው ተያይዞ ትንቅንቅ። አንድ ቀንማ ምን እንደገጠመኝ ታውቃለህ? እንደው ይንጓጓል፣ ይጮሃል፣ ተነስቶ አልጋ ላይ ትንቅንቅ። ምንድን ነው ሂድ ከዚህ አንተን አሁን እሷን ይዞ አያገባህም በቃ የኔ በቃ ሁሉ ነገር የኔ ነኝ እሷ የኔ ናት። እንደዚህ ነው ለምትለኝ በቃ የኔ ነው የኔ ናት አያገባህም። እኔም ገፍትሬው ተጣጥለን ወጣ እናትን አልጋ ላይ እሺ እዛ እኔም ተው ብዬ እሱንም ወደዛ ብዬ ወጣሁኝ። ወየውልህ በኋላ ላይ ጉድ እንዳትሆን ተው ይሄ ጥሩ አይደለም አልኩት። እሺ በመንገድ ላይ ሳይገኝ የቱ ቦታ ሲሄድ በኋላ እንደገና ደግሞ አሁንም ይኸው እንደገና ብር ካፈላለሁ ምን እላለሁ እኔን የምቆጣጠረው አገባለሁ። ማንን ነው የምታገባው? ምን አገባ? መንገድ ላይ አገባለሁ ትዳር ልጀምር ነው። የትኛው ትዳር ነው? በማን ቤት ነው? ምን አገባ? ተው አንተ ተው፣ ይሄ አካሄድ ጥሩ አይደለም። ተው ይሄ በነውረኛ ነገር አትስራ፣ ከባህላችን ውጭ አትስራ፣ ባህላችን ውጭ አትስራ። ምን አገባ? የምን ባህል ነው? ከማን ግልምጫ ሲል እና መጨረሻ ላይ ስሰማ የሰርጎ ሮገት ይላል ያትም ያለው ይላል። ማን ነው የምታገባው አንተ? እንደው ኧረ ተው ጉድ እና እንደዛ አይነት ሊያገባ የተዘጋጀው ማን ነው? ማን ነው ሊያገባ የተዘጋጀው? እንግዲህ ያው ከባህል ውጭ ሆነ የሚደረግ እናቱ ነው ይበለው። እንደዛ አይነት ወሬ ያወራልኛል። እና አንዳንድ ጊዜ ይሄ ብሩን ከየት እንደሚያመጣው ንብረት ልካፈል ይላል። እንደው ቀን በቀን ግጭት ነው። እና አንዳንድ ጊዜ ይሄ ነው ይሄንን ነገር እንዴት አድርጋችሁ ይሄ ነገር የሰው ልጅ መማራል እንደዚህ አይነት ነገር ጥሩ አይደለም። እና እናትየዋን ብዙ ነገር ነው የምትለኝ ብለውኛል። እና ምንድን ነው አሁን እዛ ቤት ውስጥ ሀብትና ንብረቱን ለመውረስ ብሎ ነው አሁን ከእናቱ ጋር የጋብቻው ሰነድ ፈርሚልኝ የሚለው? አዎ የዚህ አይነት ማስመሰል ነው። ያው አስፈርሞ ማታለል የማታለል ይመስለኛል። እኔ አሁን እንደው ማታለል ያቺ በዛ ሰነድ አታሏት ሀብትና ንብረቱ ለመውሰድ ለመካፈል። አዎ ሰነዱ ላይ እንደዚህ ይላል። እሷም እንትን አትልም አድርጎ ያን ሰነድ ላይ አድርጎ ንብረቱ ለመውሰድ ነው። ይሄን ያክል እሷንም ሊያስፈርማት እዛ ሰነድ ላይ ይሄን ያክል ጥረት ሲያደርግ እናንተ ለምንድን ነው እስካሁን ለህግ ያላመለከታችሁ? እኛ በቃል እያልን ነው እኮ እሱ እኛ ብለን ስንቶ እሱ ቤት ላይ እሳት ሌሊቱን በሙሉ እሳት የሚያደርግባት እሷም ምቅ አድርጋ እንግዲህ እናትነት
አንጀት ይባላል መሰለኝ እንቅ ስንሄድ እኛ ጋር አይ ምንም ችግር የለም ትላለች። አንዳንዴ ሰላም ነው ትላለች። አዎ አንዳንድ ጊዜ እንደዚህ አፍራ እየደበቀች አዎ ሰላም ነው እንደዚህ ለምን ታደርጊያለሽ? ሰላም ነው ምን ተውት እስቲ ትላለች። ኧረ ወደ እንሂድ ወደ እንትኑ እንሂድበት ተው ሰላም ነው እያስፈራራት ይሆናል። አዋ እያስፈራራ እንደዚህ ነው አይነት ነገር ነው። ልክ ነው። አዎ እና ያንን ሰርግ ወረቀት ያንን ንብረት ለመካፈል ያንን ፊርማ የሰርግ ወረቀት እንትኑን ሰነዱን አዘጋጅቶ በዛ ሰነድ የሰርግ እንትን አድርጎ ጋብቻ አድርጎ በዛ ስም ንብረት ለመውሰድ ይሄንን እናትየዋ ታውቃለች። አዋ ጫኗኗ የእሷ ጫና አትናገር። አዎ በደል ሲገፋ ጥሩ አይደለም እና እናንተም ይሄ ነገር ህዝብ ሊማርበት ያስፈልጋል። ማስቆም አለብን። እንደዚህ አይነት ነገር መቼስ ለገንዘብ ተብሎ ርቀት እየተሄደ ነው እና ወጣት ስንሆን አንዳንድ ጊዜ እድሜያችን ወጣት ቢሆንም አእምሯችን ደግሞ የልጅነት ነው። አንዳንድ ወጣቶች አሉ በጣም ጠንካራ ኮስታራ ስራ የሚሰሩ ቤተሰባቸውን የሚረዱ ቤተሰባቸውን የሚያግዙ፣ በተቃራኒው ደግሞ አንዳንዶቹ ገንዘብ ለማግኘት ይሄን ያክል ርቀት ነው። ለምን ይሄ እንደተደረገ ለምን ታገኛለሽ ወይ ደግሞ የጋብቻ ሰርቲፊኬት ተፈርሞ ምናምን የሚባለው ነገር ይሄ ግልጽ እስኪሆንልኝ ድረስ ግን እኔ ግራ ይገባኛል። በገንዘብ ተብሎ ርቀት እየተሄደበት ያለው ነገር። አሁን የእርስዎ ልጆች ምን አይነት ልጆች ናቸው? እስኪ ንገሩ። አዎ እንግዲህ ያው እኔ ልጆች ያው እንደማንኛውም ወጣት ሆነው አድገው ያው ስራ ይሰራሉ። የማንኛውንም ስራ ማለት ትምህርት ቢጨርሱም ስራ የተለያየ ስራ ያለውን ወቅታዊ የሆነ ስራ ይሰራሉ። ግዴታ የተገኘውን ስራ ይሰራሉ። አዎ እየሰሩ ነው። ከጊዜው አንፃር እየሰሩ ነው። እነዚህ ደግሞ ያልኩ እንግዲህ አንዳንድ እንዳልኩ ይሄ አንዳንድ ልጅ ያልኩ ምን ቅድም እንደነገርኩ ከመጀመሪያውኑ የሚባልግ ነገር አለ። አሁን አባትየው አዎ ያለ እድሜው ያለ እንትን ገንዘብ በጣም ይሰጠዋል። ጥሩ ነው። የሰው ልጅ መቼም ያግኝ እና ለልጅ የሚሰጠው ብዙ ብር የሰጠው ስቴት ከትምህርት ውጭ ይወጣል። ትክክል። ከትምህርት ይወጣና ልክ ያንን ገንዘብ ፍለጋ ነው የሚሄደው ይመስለኛል። እንግዲህ ሌሎች ጋም ካለም አላውቅም። ያን ፍለጋ ነው የሚሄደው። ያን ፍለጋ ሲል ድንገት ይሄ አባቱ ጥሩ ኑሮ እየኖሩ በማከል በመኪና አደጋም በሆነ መኪና አደጋ ሞተ። ከዛ በኋላ ያ ሁሉ ነገር ንብረት እንዳለ እሷ ላይ አረፈ። ከዛ በኋላ እሷ ደግሞ ቆንጠጥ ማድረግ ጀመረች። ስትል ከየት ታምጣው? ቆንጠጥ ማድረግ ጀመረች። ለገንዘብ ተብሎ እኮ እናት አባቱን እንኳን በህይወታቸው ድረስ እስከ መግደል የደረሰ ልጅ ሞልቷል አለ ይኖራል እኮ። ግን ይሄ መሆን የለበትም። አሁን እሱ መስራት እንደመጀመሪያ ቢሰራ ኖሮ ያን ገንዘብ ማፈስ ለመደ፣ ማግኘት ለመደ። ከዚህ በኋላ ምንድነው እንኳን እሷን ማግባት ሊያገባን ብለን ብንል ራሱ የገንዘብ እንትን ነው ጥማቱ እሱ የፈለገ ቢሆን እናቱ ላይ የፈለገውን ሰጥቶ ማድረግ ይችላል። እንግዲህ ያየው ነው መስራት ይችላል። ኢቭን የተለየ ነገርም እንኳን ጠንካራ ልጅ ከሆነ የቤቱን ሀብትና ንብረት እንዲቆጣጠር ትፈቅድለት ነበር። አዎ ይሄ እኮ ነው። አዎ ይሄ ነው በቃ ትፈቅድለት ነበረ። እኛም ያልነው ጎረቤትም ያልነው ይሄ ነበር። ጠንካራ እንደዛ ቢሆን የሁሉም መቆጣጠር ይችል ነበር ያለውን። እንዴት ነው ከሱስ ጋርስ እንደዚህ አይነት ነገሮች አለበት ልጅ? ያው እንግዲህ መጠጣት ነው የሚያውቁት። መጠጥ የሰው ልጅ እንደው ቀኑን ሙሉ መጠጣት ነው ማጠጣት ነው። አየቦታው እኔም እንደው ጎራ ስል እንደው በጣም ማጠጣት እሱን ማጅበው የለ ማጅበው የለ ና ነው እከሌ ነው ይጠሩታል። ማያጅበው የለ እንደው ካለበት ሰፈር ጀምሮ ግን ተው የሚለው የለ። እንደ ጓደኛም አንዳንዴ ተውኮ ይላል። እኛ መተን ጎረቤት ነው ተው ያልነው። እሷንም ያሉት ጎረቤት እናቶች ተው ሲሉት እነሱንም ያስፈራራል። እና ገንዘብ ነው የገንዘብ እንትን ይሄ ድረስ አድርሶታል። እርስዎ እንደ ጎረቤትነቱ ወይ ደግሞ አሳዳጊ አባቱ ከሞተ በኋላ የወለደ አባቱ ከሞተ በኋላ መቼም እንደ አባት ጎረቤት እንደናንተ አይነት ሰው ነው የሚተካው እና ለብቻው በምክር የገሰጣችሁት ወይ ደግሞ ሌላ ሰዎችን ሰብሰብ አድርጋችሁ ልታስመክሩት በምክር አልሞከራችሁም? እንደዚህ ባህሪማ እኔማ አንዴ እንደው ቆም አድርጌም እንደው ነግሬዋለሁ። እንደዚህ አታርግ፣ እንደዚህ ያው አካሄድ ጥሩ አይደለም፣ ባለው ተጠቅመ
ንብረት ተግሂድ፣ ስራ ተለወጥ። ጊዜው ከሌሎቹ ከታች ካሉ ወጣቶች ጥሩ ስራ አድርገው ከሄዱት መስለ በገንዘብ ባለው ንብረት ከእናትህ ጋር ሆነ ኑር ስል እኔን የምቆጣጠሩ ይለኛል። ምን አገባ እኔ እንደውም ገና ላገባም ይችላሉ ይላል። ምንድን ነው የምታገባው? ለካ ከጀርባ ሌላ ጥንስስ አድርጓል። እቺ ጽፎ ምናምን በጣም ነው የሚያሳፍረው። ሌሎች እህት ወንድሞችም ሌላ ሀገርም እንዳሉ በስራ ምክንያት የተለያየ ሀገር ላይ እንዳሉ አሁን የሚኖረው ከእናቱ ጋር ብቻ እንደሆነም ነግረውኛል። እና እነሱ መጣው ይሄንን ነገር ለማስቆም አልሞከሩም። ስለ ያው እንግዲህ ከቤተሰብም አንዳንድ ጊዜ ምን መሰለ እንደዚህ እንደው ሰው ርቆም ያለውም ይፈራል ለመጠጋት። አንዳንድ ጊዜ እናት ለልጁ እንደ ስትጓጓ የነበረው በሙሉ መልሶ አናቷ ላይ ወጥቶ ቁጭ አለ። መልሶ አናቷን በቃ ሊያዝሽ እንደዚህ ያረኩትን ታረጋለሽ ትሆኛለሽ። እንደው ያያያዝ ጉድለት ይሄ ነው መጨረሻው። ከዛ ማን መጥቶ ይቅረብ? እሷ ናት ያባላገችው ይባላል። ፊት የምትሰጥ ከሆነ ለልጅ ደግሞ ፊት መስጠት ከባድ ነው። ለምን ነገር መስጠቱ ሳይሆን እንዴት ነው ይሄ ልጅ አባቱ በተገቢ መንገድ ገንዘብ ቢሰጠው እንደው የሞተ ሰው ለመውቀስ አይደለም፣ ግን የሚገባውን ለመዝናኛ ብለን እንደዚህ ሳንቲም ይሰጣል። ግን ደግሞ ላፊ ብር ዝም ብለህ ስላለህ ብቻ እያነሳ መስጠት ልጁ ወደ ገደል መላክ ነው። ምንም የተለየ ያ ነው። እኔ በወቅቱ ተው ነው ነበር ብር ተው ዝም ብለህ መላክ ነው። ትምህርት ይኸው መጨረሻ ላይ ይኸው ጥሩ ነጥብ ሳያመጣ እሱ ከመሞቱ በፊት ከሞተ በኋላ ተፈተነ፣ ጥሩ ነጥብ አመጣ። መጀመሪያ ነው መጀመሪያ ላይ ነው ተው እንደዚህ አታድርገው አይ ይላል። ገጽ ሰው ተው እንደ ሌሎቹ እንደ ጎረቤት ገጽ ሰው አይሁን ይስተካከላል። ከዛ በኋላ ያድጋል። እንግዲህ ያ ሰውነትም ያድጋል። ምግብ አለ፣ ትልቅ ነው፣ ግዙፍ ነው። ማን ከማን ጋር ይሁን በቃ ውጭ ስሙ ይጠራል። ብሎም ከእናቱም ከሌለ አንጭ ንብረቱን እኔ ነኝ የምቆጣጠረው እያለ ይኸው እዚህ ደረጃ አላስፈላጊ እንትን ውስጥ ሆነ እና ይሄ ለሌሎችም ትምህርት መሆን አለበት። እንደዚህ ማድረግ በአግባቡ መሆን አለበት። ልክ ነህ አንተ እኮ ትክክል ነህ። ያው የሰጠኸኝ ጥቆማ አባቴ በጣም ተገቢ ጥቆማ፣ በጣም በቃ እዚህ ላይ በቃም ሊባል የሚችል ጥቆማ ነው የሰጠኸኝ። ምክንያቱም አሁን ሌሎች ነገሮች አሁን እኛ ስራ ይበዛብናል ከስራችን አንጻርና ይሄንን ደግሞ እርስዎ እንደራስዎ ጉዳይ አንገብግቦት ወይም ደግሞ የሴትዮዋ ስቃይ ታይቶት እዚህ ድረስ መሄዱን እንግዲህ የሰርግ ወረቀት አሰርቶ ሰውን ለመሸወድ ነው። ምን ሊባል ነው? እንደው እኮ የሚገርም እኮ ነው። ይሄ እኮ ነው እኮ ምንድን ነው እብደት ነው ትለዋለህ? ምን ትላለህ? ይሄ ጤና ይመስለኛል። ጤነኛ ይመስለኛል። እንደሚገርም እኮ ኧረ እንደው እኮ የሚገርም እኔ እኮ የሰርጉን ወረቀት ለራሱ አየሁት ምን እንደሚባል ግራ ነው የሚያጋባው። ይሄ ከባላችሁ ነው እናንተ ማስተማሪያ ማለት ትክክል ነው። እኛ ይሄንን አንለቀውም። በገባበትም በሄደበትም ገብተንም ወጠንም አንለቀውም። አቶ በረከት ለሰጡኝ ጥቆማ እጅግ ከልቤ በጣም አመሰግናለሁ። እኔም አመሰግናለሁ። ምናልባት እንግዲህ የሚያስፈልገን ሌላ መረጃ ካለ መልሰን እንጠራዎታለን። እንግዲህ በኋላ ላይ ክስ ከተመሰረተበት ይሄ ሰው ግን ለምስክርነት ይዘጋጁ። ክስ ከተመሰረተበት ለዚህ ይዘጋጁልን። እንግዲህ ውድ ተመልካቾቻችን ጥቆማውን ሰምተናል። በጣም አስጸያፊ ነገር ነው የሰማነው። በእውነት እናትና ልጅ እንደዚህ ከባድ የሆነ ነገር እንትን የሚሉበት ማለት ነው። አስቡት እንግዲህ ገንዘብ ለመውረስ ገንዘቧን ለመቀበል እያለ እንግዲህ በሌላ መንገድ አላገኘው ስላለም ይመስለኛል በሌላ መንገድ አላገኘው ብሎ ወይ ደግሞ ካለው ንብረት ላይ አውርሽኝ ብሏት እምቢ ብሏት ይሆናል። ለዛም ይሆናል ይሄንን ያደረገበት ምክንያት እዛ ሄደን እያንዳንዱን ነገር ምናጣራ ይሆናል። እንግዲህ ጋሼ ግን ለሰጡኝ ጥቆማ እጅግ ከልቤ በጣም አመሰግናለሁ። እንግዲህ እዛ ሄደን አንዳንድ ነገሮችን እናጣራለን ከክሮዎቻችን ጋር። ዋናውን የደረስንበትን ነገር ደግሞ ያው እናሳያችኋለን እንደተለመደው ማለት ነው። ታዲያ እናንተ እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንግዲህ የተወዳችሁ ተመልካቾቻችን ያው ጥቆማውን ሰምታችሁታል።
ይህንን አስጸያፊ ተግባር ደግሞ እንዴት እናስቁመው በሚል ከክሮች ጋር አብረን በጣም ብዙ ጭቅጭቅና ብዙ ክርክር በኋላ ይኸው እዚህ ቦታ ላይ ተገኝተናል ማለት ነው። አሁን ያለነው እዛው ቤታቸው አካባቢ ነው። ቤታቸው እንግዲህ እንዳየሁት G+4 ቤት ነው። እንግዲህ ይሄንንም አይቶ ይመስለኛል ሀብትና ንብረት ካላካፈልሽኝ፣ እንደዚህ ካላደረግሽልኝ፣ እንደዚህ ካልሆንሽልኝ እያለ እናቱን ሲያሰቃያት የኖረው እንደሰማነው ከአካባቢውም ልጆች አንዳንድ ነገሮችን አጠያይቀናል። ስለ ልጁ ጸባይ በቃ እየወጣ የሚጨፍር ገንዘብ ከየት እያመጣ እንደሆነ ባይታወቅም ከብዙ ሰው ጋር መገባበዝ በቃ እንጠጣ መጠጥ ቤት ላይ እንጠጣ ሲል የሚውል ሰው እንደሆነ ወይም ደግሞ ልጅ እንደሆነ ማወቅ መረዳት ሲያለሁ ማለት ነው። ታዲያ እኛ የራሱ ጉዳይ ነው፣ ግን የእናታችን በደል ከዚህ በላይ መቀጠል ስለሌለበት ወይም ደግሞ ያየነው ነገር የሰርግ ወረቀት እንግዲህ መጥሪያ ወረቀት አዘጋጅቶ ነው እንግዲህ ሰውን እንዲገኝለት እንዲሰበሰብለት እንግዲህ አስቡት፣ እናቱን ለማግባትና ገንዘብ ለማግኘት ተብሎ ነው። ይሄንን እንዴት እንዳደረገው እንዴት ሐሳቡን እንዳመጣው ሁሉ አላውቅም። ሲመስለኝ ሀብትና ንብረቷን የጋራ ለማድረግ ይመስለኛል እንደዚህ ያደረገው። እንግዲህ ሳንቲም ወዳድ ሰው ከዚህ ያለፈ እንትን አይኖረውምና፣ ግን እዛ ያሉትን ነገሮች ደግሞ ሂደን የምናጣራ ይሆናል። እንግዲህ እናንተም አብሮነታችሁ ከኛ ጋር ይሁን፣ ተከተሉን። እንግዲህ ወደ ህንጻው እየወጣን ነው። እና ካሜራማን ህንጻ ላይ ነው ቤታቸው፣ ሁለተኛ ፎቅ ላይ ነው። እንግዲህ እስቲ ገብተን ደግሞ እያንዳንዱን ነገር አብረን እንይ። ሰው እንደሆን ተበላሽቷል። ይህ ነው ቤቱ። ሁለተኛ ላይ በዚህ ጋር ፊት ለፊት የሚገኝ ይሄ ነው አይደል የተባለ። ሰላም ዋላችሁ። እዚህ ቤት ሰላም ነው እናት? እንዴት ዋሉ? ሰላም ነው ወይ? እኔ ልዑል እባላለሁ። ይሄ ደግሞ የሚያዩት ካሜራማኔ ነው እና ለበዓል ስጦታ ለመሸለም ነው የመጣ ነው። እኔ በዓል ስጦታ አልፈልግም። ወሬ ብቻ ነው የምወዱት። በዓል ስጦታ ምናምን የሚሉት ነገር ዝም ብሎ ይለቃቅማሉ። እኛ ሽልማት ልንሸልም ነው የመጣን እናቴ። ጠንካራ ሴት ስለሆኑ እርስዎ ብርቱ ሴት ስለሆኑ ይሄን እያየን ነበረ። ይሄን ህንጻም የገነቡት እርስዎ አይደሉ? ቢሆንም ሰው ምን ቢሆን ሽልማት ስሉት እኮ ወደ ዝም ብሎ ንፋስ ለበዓል ሽልማት ነው። እኛ እንሸልማለን። የኔ እናት ችግር የለም። በተግባር ነው የምናሳይ። እንደውም ቀድመን ነው የምንሸልም። በግም ሽልማት አለ፣ የዶሮ ሽልማት አለ። እንደው ለበዓል የሚያስፈልገውትን ሁሉ ነገር ልንሸልም። ዝም ብላችሁ ነው የምታወሩት። እያየናቸው እኮ ነው፣ ሁሉንም እያየን ነው። በቴሌቪዥን እናያለን፣ በምንም እናያለን። ወሬ ብቻ እንኳን አይደለንም እኛ እናቴ፣ ወሬ ብቻ አይደለንም እኛ። እንዳልኩት እናቶችን ለማበረታታት ነው። ሌላም ባለቤቶም ካለ ይንገሩትና አንዳንድ ነገሮችን አወርተን ሽልማት እንሸልማለን። በተግባር ነው የምንሸልም፣ ችግር የለውም። በወሬ እንትን የምትሉ ነገር እኔ አልወድም። ትክክል ነሽ እኮ ቴሌቪዥን ውስጥ ምናምን ውስጥ ብልጭልጭ እያሉ ወሬ የሚያወሩት ነገር እኔ አልወድም። በቃ ልክ ነሽ ይሆናል። እኛ አሁን ችግር የለውም፣ እኛ እንሸልማለን። እንግዲህ ከፈለጉ ሽልማቱ እሱማ ሽልማት ምጣላ የለም። እንግዲህ ሽልማቱን ልጁ አለ፣ ልጁ እሺ ካለን ከእሱ ጋር ተማክሬ። የእርስዎ ልጅ ነው? አዎ ግቡ ካለ እሺ ንገሩት፣ ደስ ይለናል። አቤት ማለት እንዴት ነው? ምን ነበር? ሰላም ነው? ሰላም ነው አለን። ከቲቪ ፕሮግራም ነው የመጣንና ለበዓል የተለያዩ ስጦታዎችን እየሰጠን ነው። የበግ፣ የቤት፣ የዶሮ፣ የመኪና የተለያዩ እጣዎች አሉና ምንም ነገር አልፈልግም። ልክ እኮ ነህ። አሁን እናታችንን ለማበረታታት ጎበዝና ጠንካራ ሴት ስለሆነች እናታችንን ለማበረታታት ነው የመጣ ነው። በዋነኝነት ፍቃድህን ነው ለአንተ የምንጠይቅ እንጂ ሽልማቱ ለእናታችን ነው። ምንም አይነት ነገር አልፈልግም። እንዳልኩ እኮ ነው አባቴ። እኔ አሁን የመጣሁት እንዳልኩ እኔ ምንም ነገር የሚያስቸግረኝ ምንም ነገር የሚያስጨነቀኝ ነገር የለም። ለእናታችን ሽልማት እኮ እፈልጋለሁ ብለዋል አይደል? እናታችን
እኛ ምንም ነገር አንፈልግም አይደል? ሽልማት ያለኮ አልኩኝ እኮ ሽልማቱን ምጠላ የለም። እስቲ ተነጋገሩ። ሽልማት እንሸለም በይው። በተግባር ነው የምንሸለም። እኛ ምንም ነገር አንፈልግም። እስቲ ተነጋገሩ። እንዳልኩ ነው ወንድሜ፣ እኛ አሁን ፕሮግራም ነው እየሰራን ያለነው። ምንም ነገር አንፈልግም። ምንም የቸገረን ነገር ምንም ነገር የለም። አሁን እኮ ስለመቸገር ስላለመቸገር እኮ አይደለም፣ ለእናቶች ነው። እኛ ምንም የቸገረን ነገር የለም። ስለመቸገር እኮ አይደለም ወንድም። ሽልማት የሚሸለም ሰው ሲቸገር ነው። እንደውም ጭራሽ ለሌላ ሰው ሁሉ ጭራሽ ነው የምንሰሰውሽ ነው። እኛ ምንም ገባኝ እኮ አሁን እኮ እንዳልኩ ነው። ጠንካራ ሴት ጠንካራ እናት ለማበረታታት ነው የመጣ ነው። አንፈልግም እኛ አንፈልግም። አሁን እኮ ያንተን ፍቃድ የምንጠይቀው ምንድነው? እናታችን እኮ ፈቅደዋል። እሷ ጋር እኮ ነው ቃለ ምልልስ የምናደርገው እሷ ጋር ነው። እሷ ምንም የጎደለባት ነገር ምንም ነገር የለም። ስለ ሽልማቱ ብቻ እኮ አይደለም የመጣ ነው። ጠንካራ ሴትም ስለሆነች ሰማኝ ወንድሜ፣ ጠንካራ ሴትም ስለሆነች እሷ ጋር አንዳንድ ወሬዎችን ለማውራትና ሌሎችም ሴቶች እንደሷ ጠንካራ እንዲሆኑ እኮ ነው። ሌላ የተለየ ነገር የለውም እና ምንም ችግር የለውም። እንትን በል እንዳልኩ ሽልማቶች ደግሞ ሽልማቶችን ስማኝ፣ ሽልማቶች ለእናታችን ከሆነ ያው የዶሮ የበግ የእንቁላል ሽልማቶች አሉ። ከዛ ውጭ ደግሞ የመኪና ሽልማት አለ፣ የቤት ዕቃ ሽልማት አለ፣ የቤት ሽልማት አለ። ከነዚህ ሁሉ ሽልማት የበዓል ስጦታ ነው። የመኪናውና የቤቱ ዕጣ ነው። ወንድሜ አንድ ነገር ልንገርህ፣ እኛ መኪናም አልቸገረንም፣ ቤትም አልቸገረንም። ምንም ነገር የቸገረን ስለሌለ ልክ እኮ ነህ። አሁን እኮ ሰው አሁን ለምሳሌ ልበልህና በመቸገር ባለመቸገር ነው ስጦታ የሚሰጠው አይደለም እኮ። ለዛ አሁን እኔ ደግሞ ለበዓል ስጦታ ነው የመጣው እያልኩ ነው። ስለዚህ እኛ ደግሞ እዚህ ጋር ከሆነ መቼም ስራዬን ብዬ እየዞርኩ ቤት ለቤት ካሜራ ብቀርጽ እኮ ለበዓል ፕሮግራም ነው፣ ለድምቀቱ ነው። አንተ እንደዛ አስበህ ነው። ግን እኛ ደግሞ አሁን ሁሉም ነገር ምንም የሚቸገረን ምንም የጎደለ ነገር ስለሌለ ከዚህም በኋላ እዚህ ቤትም አትምጡ። አንመጣም። አሁን ከዛሬ ውጭ አንመጣም። የዛሬ ፍቀዱልን እንጂ ማለት ነው። አባት ፍቀዱልን፣ የዛሬን ብቻ ፍቀዱልን። ሽልማት ነው እንዳልኩ ነው። ሌላ አሁን ታዲያ ወደ ውስጥ ገባ ትላላችሁ? አዎ ገብተን አንድ 10-20 ደቂቃ እናውራና ወጣን እንሄዳለን። ሽልማት እሺ፣ እናመሰግናለን። ናገባ እንግዲህ የተወዳችሁ ተመልካቾች ያው በመልካም ፍቃዳቸው መሰረት እኛ ሳናስፈቅድ ሰው ቤት አንገባም። በመጀመሪያ ደረጃ በመልካም ፍቃዳችሁ ስላስገባችሁን ግን እናመሰግናለን። ያው እንደተለመደው አንዳንድ ጥያቄዎችን ጠይቀን መጨረሻውን ደግሞ ከሽልማቱ ጋር አብረን የምናየው ይሆናል። እኛም እንግዲህ ያው በመጀመሪያ ደረጃ እንደ ፕሮግራማችን እንኳን አደረሳችሁ ማለት እንፈልጋለን። እንኳን አደረሳችሁ። አሜን አሜን። እስቲ እርስዎ ማን ይባላሉ ስምዎት? እኔ ስሜ ወይዘሮ አዳነች ተፈራ እባላለሁ። ወይዘሮ አዳነች። እሺ ወንድሜሳ? ተስፋዬ ሽመልስ። በጣም ደስ ይላል። ያው በጣም ደስ ትላላችሁ። እናትና ልጅ ናቸው አይደል? እስቲ እንዴት ነው ህይወት፣ እናትና ልጅነት? ከዛን ጀምር እስቲ። ህይወት ትክክል ነው። መቼስ መጀመሪያ ባለቤቴ በጣም ትልቅ ባለስልጣን ነበረ። እንደ ድንገት ከስራ ስመጣ በመኪና አደጋ ጠፋ። ያ እነሱንም ቢሆን መከራይቼ ነበር ያሳደግኩት። እሱ ከሞተ በኋላ እሱም አለ፣ እሱ ታላቅ ነው፣ አሜሪካን ነው ያለው። አሜሪካ ወንድም አለ? ታላቅ ወንድም አሜሪካን ነው ያለው። ከዛ እሱም አሁን እሱንም ደግፈኝ ይልካል፣ ይደግፈኛል። እዚህ ደግሞ እሱም ደግሞ ጠጠረ ብሰራም ጠብ አይለውም። በቤቱም ደግሞ ያው እንደዚህ ያላችሁ አላችሁ። በቤቱም ጠብ እሱ አይሰራም፣ እሱ ስራ ይሰራም፣ ስራ ይሰራል። የሰራው ጠብ አይልለትም። ይሰራል፣ ግን እንደ ልፋቱ አይደለም፣ እንደ ስራው አይደለም። በቃ ውጤቱ እንደ ስራው አይደለም። ስለዚህ እኔም ደግሞ ያው በሴትነት እየተፍጨረጨርኩ እስቲ ቤቴን አሸንፌ ልደር፣ ይሄን ቤት ይዤ ይሄን አድርጌ እንዴት ሆኜ ነው ዝም ብዬ ደካማ ሆኜ የምኖረው እያልኩ እኔም ደግሞ እየተጣጣርኩኝ ወደኋላ አልልም እያልኩኝ ከሰው ወደኋላ አልቀርም እያልኩኝ እጣጣራለሁ። እሱን ነፍሱን ይማረው። እሱ ደግሞ ጥሩ ነገር አድርጎልኝ ጥሩ ነገር አስቀምጦልኝ ነው ሄደው። መቼስ ልጅ አባት ኮቴ አይራመድም እንደምታውቁት ነው። ልክ ነው። ልጅ አባት ኮቴ አይራመድም፣ የእናት ኮቴ አይራመድም። በራሱ ነው የሚወጣው። ተወልደው ደግሞ የሚራመዱትም ሞልተዋል። ሁሉም አይደለም፣ ሁሉም አይራመድም። ስለዚህ በጣም እኔ ተቸግሬ እንዳሳደግኩት አይደለም። በቃ እኔ እንደ ችግርና ተቸግሬ እንዳሳደግኩት አይደለም። በቃ ለምን እኔ ልጄን ብዬ እንደው ያኛው እዛ ቢሆን በደርግ ጊዜ ሄዶ እሱ በደርግ ጊዜ ነው የወጣው። ደርግ ጊዜ ሄዶ
ትልቅ ልጅ በደርግ እንደወጣ በደርግ ጊዜ እንደወጣ ወደዚህም ሳይመለስ በዛው ቀረ። ከዛ እኔ ሞቷል እንደውም ሞቶ ነው የቀረው ሞቷል ብዬ በቃ ኤርሜን አውጥቼ ነበር ያለሁት። እሱ ደግሞ ድንገት እንደ ድንገት የደርግ ጊዜ ቤት ስልክ ምናምን የቤት ስልክ ሀብታም ነው የሚይዘው። እኔን ያለ ባለስልጣን ነው የቤት ስልክ የሚይዘው። ይህን ቴሌቪዥን እኔን ያለ ባለስልጣን ነው የሚያየው። ድሀ ቤት የለም ስልክ፣ ድሀ ቤት የለም። ስለዚህ እንደዛ ተቆሰቅዬ ያለው ኖሬ ከዚህ ደግሞ አንድ ዘመድ ልጅ ወጣ አሜሪካን ተምሮ በትምህርት ወጣ። የኔ ዘመድ ልጅ ወጣና ልጁን ያውቃል በፊት እቺ አንተ አለ እናትን እንደሳጠቅ ዝም ብለህ እዚህ ቀራ እንዴት ቀራ እዚህ ወጥተህ ትቀራለህ? እናትን ለምን አጠይቅም? በህይወት አለች እናታችን አለ። አለች በህይወት ስል አንቺን ማለት ነው? አዎ አለች በህይወት ብሎ ጠየቀ። ስጠይቅ አሁን እሱ አለ ስል ያ ልጁ አለ ብሎ ሲናገረው እንደ ድንገት ሳላስብ በቃ ሳላስብ ዱብ አለ በሬ ላይ መጣ። አልቅሶ እሱንም መክሮ ማይመክር ነገር የለም። ልጃችሁ ሲመጣ ደግሞ ፈነጠዘ ጭራሽ እንደው ሰማው ዘለለ ወንድሙ ስለመጣለት እንዳለ ወንድሙ እያለኝ ነው እንደ ለካ እንደዚህ ሆኜ ብቻዬን የቀረሁት ብሎ በቃ እሱም ዘለለ። ተደሰትን እኛ ሁላችን ደስ ብሎን፣ ጎረቤቱ አካባቢውን ሁሉ ሰበሰበ። እናቴ ያለ ያላደረገ ያልሰራ ስራ የለም። አስደስቶ ሄደ። በጣም ደስ ይላል። አስደስቶ ከሄደ በኋላ ይሄ እክል አጋጠመ። አባቴው ከስራ ሲመጣ ድንገት ማክነ ዛሬ አመት ገጨውና መጀመሪያ ስገጨው ህይወት አለው። አሁን መቼስ ዶክተር አውቆ ይግዳል እውነት በመኪና እንትን ሞት መቼስ ዛሬ ዶክተሮቹ አይታወቁም። ኧረ ምን ታሞ አርፎ ነው የሚሆነው? እንደዛ ሆኖ ወዳው ያው ከተመታ በመኪና ሆስፒታል ገባ። በሶስተኛ ቀን አረፈ። ያው ቀበርን። እኛም ወደዛ ለሱ ስልክ ደወልንለት። በስልክ ነው የሰማው? አዎ በስልክ ነው የሰማው። ተመልሶ አልመጣም። ምን ቃውጥቻለሁ። በቃ አባቴም ተጠፋ። ምን አደርጋለሁ? እኔ ሀገሩ ስል እኔንስ እንዴት ታደርጋለህ? እኔስ ማን ነው የሚቀብረኝ? እኔን ቀባሪ አለ ወይ? አንተ ከተውከ እግዚአብሔር አንተ ከጠፋበት አስገኝቶልኛል ጥሩ ዘመድ ሰጥቶ። አሁን ደግሞ እንደዚህ ትላለህ እንደ ስል እኔ ቀስ ብዬ ዛሬ 2 ዓመት 3 ዓመት ተመልሼ እመጣለሁ ይላል ብሎ ስል አሁን እንግዲህ ወቅታው ሁኔታ ይመጣል። እንግዲህ የዛሬ ወጣቶችን ታውቃላችሁ፣ የእነሱ ስራም ታውቃላችሁ። እንዴት ነው ታዲያ ወንድሜ? ስለዚህ በጣም ዝላያቸው፣ በጣም ፍንጥዛቸው በቃ ይሄ ሊቀቁኝ ያዙኝ ልቀቁኝ ነው። እኔ ደግሞ ከነሱ ጋር ጭንቅላትን ከሱ ጋር ዞር ወይ 1 2 3 ሆናችሁ ሆን ችግር የለም ነበር። አንተ እንደዚህ ታስቸግረኛለህ፣ እኔ እንደዚህ ታደርገኛለህ ብዬ ገባኛ። እንግዲህ እነዚህ ጎበዝና ጠንካራ ሴት መሆኑን እንደዚህ ብዬ አልኩኝ። እኔ ልጅ እሺ ወንድሜ እስቲ ንገረኝ ስለዚህ ምን መሰለሽ ብራዘር፣ ያው እኔ በባህሪ ምን አለብኝ መሰለሽ፣ ያው ፋዘር ሞቷል እና እኔም ደግሞ በሱ ነው የወጣሁት። ቤት ውስጥ አመለኛ ሰው ስለሆንኩኝ በባህሪ ማለት ነው ምንም ስለምንም ነገር እኔ ግድ አይሰጠኝ። አልጨነቅም፣ መጨነቅም የለብኝም ስለምንም ነገር ማለት ነው። ጭንቀት የሚባል ነገር አልወድም እና ስለምንም ነገር አያገባኝም። ገብቶሻል? ለምን ማለት እንዴት? ወጣት ነበር ተመረጠ ያለብኝ ወጣት ነኝ ምናምን፣ ነገር ግን አሁን ምንም ነገር የሚቸግረኝ ነገር የለም። እዚህ ቤት ውስጥ እስካሉ ድረስ ምንም ነገር አይቸግረኝም። ፍላጎቶች የምታሟላ እናቴ ናት ሁሉም ነገር የምታሟላልኝ። ግን እኔ ስለምንም ነገር ደንታም አይሰጠኝም። ገብቶሻል? በቃ ሞቷል ደግሞ ነፍሱን ይማረው። ስለምንም ነገር አባትህም ማለት ነው? አዎ በቃ በመኪና አደጋ ነው የሞተው። ያው እግዚአብሔር ነፍሱን ይማረው። አሜን ይማረው። ገብቶሻል አይደል? እኔ ስለምንም ነገር ከዛ ጊዜ በኋላ እንዴት ነው ታዲያ አባትህን ስራ ለማስቀጠል የጅማሬዎቹን እያየሁ ነበር። ህንጻውንም ስወጣ ገና ያላለቁ ነገሮች አዎ ብዙ ነገሮች የተወሰኑ ምናምን ነገሮች ይቀራሉ። እሱንም ደግሞ እያሰራሁ ነው። ገብቶሻል? ምንም የሚቸገረኝ ነገር የለም። እና ምን መሰለሽ አሁን ያሉበት ደረጃ ምናምን ነገር እኔ ስለምንም ነገር አልጨነቅም። ገብቶሻል? እናትህን እያገዝክ ነው?
እናቴንም የሆነ አንዳንዴ ምናምን ቼክ አደርጋለሁ። ገብቶሻል? እማዬ ምን ነው ችግር አለ? እማዬ አልጨነቅም። ገብቶሻል? አግዝም ብሎ ነው ያው የሚስቁት። ስልሽ ምን መሰለሽ እኔ በባሪ ምንም ባጣ ምንም ብል የፈለኩትን ነገር ትሰጠኛለች፣ ታሟላልኛለች፣ የምፈልገው ነገር ማለት ነው። እሱ ችግር የለብኝም። እኔ አዋዋሌንም ምንም ነገር ችግር ስለሌለብኝ ሁሉ ነገር አሟላለሁ ስለምሰጠኝ ማለት ነው። እና ደግሞ አሁን ሰሞኑንም ደግሞ ምናምን ነገር ያው በቃ ፏ በተን ነው በዓል እየደረሰ አይደል? የበዓሉንማ እኔ ነው ፏ ማድረግ እንዳታስብ። ኧረ እኔ ምንም ነገር የምፈልገው ነገር የለም። እኔ ራሴ ሁሉ ነገር ይስተካከልልኛል። እንዴት ነው ታዲያ እናቴ? ለበዓሉ ምን ሽልማት ይፈልጋሉ? ለበዓሉ እፈልጋለሁ እኔ አሁን እኔ እፈልጋለሁ። ምን ይፈልጋሉ? ፍላጎት ምንድን ነው? የሰጣችሁኝ እንፈልጋለሁ። በጣም ጥሩ እንሸልማለን። የሰጣችሁኝ እንፈልጋለሁ። እንሸልማለን። እሱ ጥጋበኛ ነው። ለምን እንደ ልባ ስለምጄዋለሁ። ልቅቅ አድርጌ እንደ ልብ ስለስለመጥኩት ምንም አይሰማውም። ምንም ከየት ነው የምታመጣው? ከየት አንተ ነው የምትሰጠኝ? ከየት ነው አንተ ነው የምታወጣው? ይሄ ከየት ነው የምታመጣው የምለው ነገር የለም። አባታቸው ነፍስ ይማር ደህና ጊዜ በባንክ ቤት ያስቀምጥልኝ። ምን የጎደለብሽ ነገር አለ? ያወጣው ለሱ ሰጠዋለሁ። ግን ያ መውሰዱን ያውቃል እንጂ ችግርን አያውቅም። ስለዚህ የዛሬ ልጆች መቼም ታውቃላችሁ እናንተ ባልናገርም ታውቃላችሁ። ስለዚህ እኔ ሽልማት ለምን እጠላለሁ? ሽልማት መጠላ ማን አለ? ሽልማት አይጠላም። እኔ አሁን ከሽልማቱ በፊት እንግዲህ አሁን ጨርሻለሁ ጥያቄ። እሺ አንድ እንዲመልሱልኝ የሚፈልገው ጥያቄ አለ። እሺ አለ። ምን አይነት ጸባይ ነው ልጅ ያለው? እስቲ እንደው ወደ ጥያቄ ወደ ሽልማቱ እንግባ። እንግዲህ ተወኝ እባክህ። ሁሉም ነገር ወዲህ ፍቻው ያው መስሎ መኖር እንጂ ሌላ ምንም ነገር የምለው ነገር እንዴት ምናገር ማውራው ነገር የለም። ያው ጥሩ ጸባይ የለውም ነው። አንቺ ምን አገባሽ ስለኔ? ምን የሚመለከትሽ ነገር አለ? ዝም ብለሽ ስለኔ የምታወሪው ምን አገባሽና? ምንም እኮ አያገባሽም አይደል? እንዴ ልትመታት ነው እንዴ? ሲጀመር እናንተ ራሳችሁ ይሄን ዕቃ ይዛችሁ ውጡ። ውጡልኝ ከቤቴ። ተረጋጋ እንጂ ውጡ ከቤቴ። በቃ አልፈልግም። ውጡልኝ። ተረጋጋ ይለው ወንድሜ። ምንም የምፈልገው ነገር የለም። ዕቃችሁን ይዛችሁ ውጡ። ተረጋጋ። እኔን እንትን በላችሁ ጭራሽ ልትቀርጹ ነው። ምንም እኮ እያልን እኮ አይደለም። እየነገርኩህ ነው። ይኸውልህ ጠየቅኳት አይደል? ምንድን ነው አንቺ የምታወሪው? ምንም የሚመለከትሽ ነገር አለና ነው። አያገባሽም አይደል? ዝም በይ። ምን አገባሽ ወንድሜ? ተረጋጋ እንጂ። እንደዚህ ነው ልጆችን ኑሮ እንደዚህ ነው። በቃ ይኸው የምታዩት ነው። እንኳን ለምንድን ነው እችን የመሰለች እናት እንደዚህ የምታወራ ማውራት እየፈለገች ለምንድን ነው አፋፋ የምትላት አንተ? የሚመለከትሽ ነገር የለም አንቺ ስለኔ አይደል እንዴ? ምን አገባሽና ነው እንዴ? ምን የሚመለከትሽ ነገር አለ? ልጅ ጸባይ ያለው እኮ ነው የተባልኩት። ቆይ እንጂ ተረጋጋ እንጂ ወንድሜ ተረጋጋ እንጂ። አያገባሽም አይደል እንዴ? ሰውዬ ስማኝ እንጂ አዳምጠኝ እንጂ ስማኝ። ሰምተኛል? አዎ እየሰማሁ ነው እኮ። ለምንድን ነው እንደዚህ በቃ ዕቃችሁን ይዛችሁ ውጡልኝ። አልፈልግም። በገዛ ቤት በቃ ውጡልኝ። ዝም ብዬ ወጥቼ ልሄድ መሰለኝ የመጣሁት። በጣም ገና ብዙ የምጠይቅ ጥያቄ አለሽ። አልወጣም እዚህ ቤት። ምን ሰው ለገና አንተ ማትወጣ በገዛ ቤት መተህ ተረጋግተህ ከሰማኝ አዳምጠኝ። ለአንተ መጠየቅ የምፈልገው በጣም ብዙ ጥያቄ አለ። ከዛ ውጭ ግን ያልሆነ ችግር ውስጥ እንዳንገባ። ጥያቄን የምጠይቀኝን እመልስልሃለሁ። ምንም የሚያሳስበኝ ነገር የለም እኮ። ተረጋጋ። ቁጭ ብለህ ጠይቀኝ። ቁጭ ብለህ አንተ ራስህ አንተ ቁጭ እስኪ ቁጭ። አሃ ስነ ስርዓት ያዝ እንጂ። ምን ፈልጋችሁ ነው የመጣችሁት? ምንስ ብፈልግ? ቁጭ ብለህ እናውራኝ። ቁጭ ብለህ አውራኝ። ተነስ፣ እንደው መጣ ተነስ፣ መጣ። ቁጭ ብለህ አታወራኝም እንዴ? ምን አባል ማውራት? መጣ ተነስ። ሶን ማውራት የምፈልግ መጣስ። አንተ ሄሎ ይሄን እስኪ። እሺ ምን እንደዚህ ነው? አረ ምን ማውራት ፈልጋለህ? ምንድን ነው የምታወራ? እሺ ነው ወይስ በቤት ኮርደ ነው? ቤት ስለሆነ አረ አይደለም። እና ምንድን ነው? እሺ ወጣ ምን ዋና ያለው እማዬ እንዴት ነው? ደህና ነኝ። ምንድን ነው ደህና ነኝ። ልታወሩ ሲፈልጉ ለምንድን ነው እንደዚህ የሆነው? እሱ ያ ምስጢር እንዳይወጣ ነው ሁሉም ነገር። ሰው ልጅ እኮ የራሱን ችግሩን ስለማቅ ጥፋቱ ስለማቅ ጥፋቱ እንዳይታወቅበት
ምንድነው? እኔም እኮ ሰምቼ ነው የመጣሁት እውነት ለመናገር እናቴ መግቢያ መነጋገረው ጠፍቶኝ ነው እንጂ ስለ እርስዎ እኮ ቀድሜ ነው የሰማሁት። ስለዚህ እኔ በጣም እዚህ ቤት በጣም እያሰቃየሁት እንደሆነ ስቃይን ችግር እኔ የማውቀው ብሶቴን መቼስ ሰው ወፍ አይደለም በሩ አይጠፋም። እንግዲህ ቤቴን ጥዬ ለማን ጥዬ ልሄድ ሲል ሂጂ ውጭ ቤት ትላለች። ቤቱ አባቴ ጥሎ ሄዶ አንቺን ጥለሽ ትሄጃለሽ። ምን ቤት ትያለሽ? እኔ ላይ ደግሞ ቤት ትላለች። እንዴች ሂጂ ከዚህ ሂጂ ውጭ እንደውም እንደ ዕቃ ነው ውጭ አንቺን ውጭ ምንድን ነው ምን አውቃለሁ እኔ። እሺ ፍላጎት ምንድን ነው? እኔ ትዳር ይዤ አግብቼ እኖራለሁ፣ ሚስቴን ይዤ እኖራለሁ፣ አባቴ ቤት እኖራለሁ። ሂጂ ውጪ። እዚህ ቤት ውስጥ አንቺ ለምን አስወጣት? እኔን አስወጥቶ እሱ ሚስቱን ይዞ ልኖር ሂጂ ውጪ ይላል። ትሰማለህ አልኩህ። ከፈለክ ሚስት ካገባ ሚስቱ እኔን ረታ ከእኔ ጋር ተባብራ የምትኖር ከሆነ እኔም አልጠላም፣ ካገባህ አልጠላም። ግን በነገር የምታመጣ ከሆነ እኔ አንተን በአንድ ደቂቃ ውስጥ አስወጣሃለሁ ከቤት ውስጥ። 18 ዓመት ሞልቶሃል፣ እንደውም 25 ዓመት አልፎ 28 ዓመት ሞልቶሃል። ስለዚህ እኔ አንተን ላስወጣ እችላለሁ። በቃ እኔን አታስወጣኝም ከቤቴ። ነፍሱን ይማር። ለእኔ ምሰሶ አስቀምጡልኝ፣ የሞተው እሱ ነፍሱ ይማር። ለምን ብዬ ነው አንተን ደግሞ ቁጭ አድርግ ቤት እኔ ከቤት ወጥቼ የምሄደው? መሄድ አልችልም። እንዳላገባ መንገድ ዘግተሽብኝ እንደዚህ እንዳላረግ ገንዘብም እየቀማ እየዘረፈ እንደሆነ እንደገና ያስቀመጥኩበት መጥቼ ብር ያላገኝ እቺ ለነገ ትሁን ብዬ ፍራሻችን ዘስሩ ሽቃር ሄዳለሁ። ቡፌ አለችን፣ ቡፌ አስቆልፍ ሄዳለሁ። ቡፌ ቁልፍ ተሰብሮ ይገኛል። እንደው ቡፌ ቀረኩት ትራስ እኔ እንደው ምን አይነት አስማተኛ እንደሆነ አላውቅም። እኔ ትራስ እንትን ብዬ እዛ ስራ አስቀምጬ ከዛም ይወስዳል ገንዘብ ነገር ማለት አቶ በረከት የእርሶ የባለቤቱን ጓደኛ ወቁት አይደል? እሱ ነው ወደዚህ ቤት የላከኝ አይደል? ይኸውልህ አሁን በደል እርሶ የሚበድለውን በደል በሙላ እያንዳንዱ ነገር ይንገረኝ። እግዚአብሔር ስጦ ያውቃል፣ ሁሉንም ያውቃል። እግዚአብሔር ስጦ በቅርቡ ሰምቻለሁ። ሁሉንም ይመክረኛል፣ መጥቶ ይመክረኛል፣ ይገስጠኛል። ምንድነው እያለ ያለው? አሁን ምንድነው ሀብትና ንብረቱ ምንድነው ስጪ ነው የሚለው? ንብረቱን በቃ ሂጂ ውጪ፣ አንቺን የአባትን ወግ ስፈልግ ሽጬ ወስዳለሁ። ስፈልግ እምቢ ካልሽ አካፊ ቤቱ የቱን ላካፍልልህ? ለአንተ ኖራለሁ ካልክ ኖር፣ እኔ ቤትም አላካፍልልህም። ቤት ውስጥም ለመካፈል አዳርስም። እኔ እና እሱን እንሰራነው ከእናንተ ላይ ቦቶ ይሰራ የለም። እኔ ቤትም አላካፍልልህም፣ ቤት ውስጥም እንደም አላኖርም። በቃ ትወጣለህ አንተ። ወንድ ነሽን ካስወጣሽን ወንድ ነሽ። ይኸውልሽ ስጠርገን ማጠፋሽ ስጠርገ ያጠፋሻለሁ። በቃ አንቺን ገድዬ እኔ ጠቅላላ በነፃነት ወርሳለሁ። ያ መጥቶ ሄዶ ልጅም ተመልሶ አይመጣ ወይ ስልክ ደውልልኝ ምን አይልልኝ ምን አይቶ እንደሄደ አላቅም። ዝግት ብሏል። አይደውልልሽም? አይደውልም። አንደ ጓደኛው ደውሎ ለጓደኛው እድነስቲ እናቴ እንዲያርጋት ብሎ ደወለ። ትንሽ ገንዘብ ላክልኝ በባንክ ቤት። ያችን ገንዘብ ወሰድኩ። እሷን የሚያጨብጭባለሁ። ደግሞ ምሰራ ትንሽ ስራ አለችኝ። ያቺ ስራ ደሞዝ አለችኝ። እሱም ደግሞ ትንሽ ተቀማጭ ያደርገልኛል። ይሄ ቤትስ እንደ በዚህ ቤት ኪራይ ግራውንድ ፕላስ 4 ቤት ይዘው ቤት ኪራይ አይቀበሉም ነው? ቤት ኪራይ እንደ ደብድበው ይወስዳል። ቤት ኪራይ ከተከራይ ይሄ ልጅ ነው የሚወስደው? አዎ ደብድበው። እናንተ ደግሞ ደብድበው አንተ ወሩ ሲደርስ በምን እንደማቅ በአስማት እንደማቅ በምን እንደማቅ እኔ አላውቅም። ቤቱ ኪራይ ወሩ ሲደርስ በሉ አንተ ክል አንተ ለማዘር ነው የምንሰጠው። አንተ ምንድነው የምናገባህ? አንተ ለምንድን ዝም በል እናት እንዴት እናት አይኔን አጠፋለሁ፣ አፍንጫን አራግፋለሁ፣ እንዲህ አደርጋለሁ። እንደዚህ ነው የሚለው። በቃ ስለዚህ ማዘር ምን እኛን እንደዚህ ያለ አስቸግሮላ እንዴት እናድርገው? መጠየቅ የምፈልገው ሌላ ጥያቄ አለ። ትልቅ ጥያቄ እንዲነግሩኝ እፈልጋለሁ። አንደኛው ነገር ምን አይነት ባህሪ ነው ያለው ይሄ ልጅ? ከእርሶ ጋር ጋብቻ ሊፈጽም ወረቀት ሁሉ እንዳዘጋጅ ሰምቻለሁ። እንደውም ትዳር አርግሻለሁ ብሏል እኮ ማለት ትዳር አረግሻለሁ። አባቴ ሞቷል፣ እኔ ትዳር አረግሻለሁ፣ አገባሻለሁ፣ ሰርግ ደግሼ አገባለሁ። ለምንድን ነው እሱ ማድረግ የፈለገው? ለንብረቱ ነው። ሌላ ለምንድን ነው? ያው ነው በመሬት አንድ ተናርጄ ቢሞት ያው ንብረቱን ልወርስ ነው። ሌላ ምንድን ነው? እንግዲህ እናንተ ብታውቁትም ያው ንብረት ልወርስ ነው። ሌላ ምን ላደርግ ነው? እርሶን በዚህ እድሜው
እንደው እስቲ አንድ ሌላም ጥያቄ ልጠይቅዎትና ይሄን ያክል የሚጠጣ ከሆነ እዛ የሚንዘላዘል ከሆነ እርስዎ ላይ ታዲያ ሌላ ጉዳት አላደረሰም? እንደው ጾታዊ ጥቃት አላደረሰም? እስከ ዛሬ ድረስ እንትን አላለኝም። በሰርግ አገባሻለሁ፣ ሰርግ ደግሳለሁ፣ ሰርግ ደግሼ ጓደኞችን ዘመዶችን ጠርቼ አገባሻለሁ። አይደብቁኝ እናቴ። አሁን ይኸውልዎት እንዲደብቁኝ አይደለም። ይሄንን አሁን እኔን እንደ ልጅዎት ይዩኝ። መቼም ጠጥቶ ሰክሮ የመጣ ሰው ምን ሊያደርግ እንደሚችል ሁላችንም እንገምተዋለን። አይ እነ ጓደኛዬን በሬን ቆልፌ ነው የምተኛው። በሬ ጋር አልደርስም ግን አገኝሻለሁ አይደል? ሙከራ ግን አድርጎብሽ ያውቃል? ሙከራ ባደርግም አላገኘኝም። ግን ይሞክራል ይሄን ለማድረግ? ኧረ በስመ አብ እናንተ ደግሞ ሰው ልጅ እኮ ነው። ሰው ልጅ እኮ ነው። በፈጣሪ ሰው ልጅ ነው መቼስ። ሰው ቤት ውስጥ ገብቶ አድሮ ጠዋት ካወጣ እክል አለች እክል አለ ይባላል እንጂ አድሮ ካወጣ እና ብዙ ችግር አለ። ቤት ሸፈነው ነገር ሆድ ፍጆ ለመናገርም በቃ እኔን ይዘገንነኛል። በቃ ችግር የለውም። ከዚህ በላይ አላስጨንቅዎትም። እኔ የሚገባኝ ነገር ስላለ ይዘገንነኛል። በዚህ ዕድሜዎት መናገር የማይፈልጉት በጣም ብዙ ነገር ይኖራልና ረጋ ይበሉ። በቃ አሁን ይሄን ምንድን ነው አሁን ሰምቻለሁኝ ድግስ እያስደገሰዎት እንደሆነ ብዙ ነገር። ለምንድን ነው እሱ ሲያስፈልገው ምንድን ነው ድግስ ደግሽ ሚስት አገባለሁ ምናምን አለ። እሺ አይደለም ድግሱ እርስዎን ለማግባት ነው አይደለ ተብሎ ወረቀት ላይ እኔ ድግሱ ማስደግስሽ እኮ አንቺን ላገባሽ ነው አለ። አንቺን ላገባሽ እኮ ነው ማሰረች ድግሱ። እንግዲህ ሌላ ሴት አገባለሁ ብሎ ድግስ እያስደገሰ አሁን ደግሞ መጨረሻ ላይ ልጨርስ ስል አንቺን እኮ ነው የማገባው ነው። ሌላ ሚስት አላገባም እኔ ሌላ ግብቼ መኖር አልችልም ከሌላ ጋር ነው። እሱ ወረቀት አውጥቷል። እኔም ቢቅሉን እንትን ሁሉ ድፍት ወስጄ የጠነሰሰው ምን አልኩትን ሁሉ ድፍት በቃ ምን ለማድረግ ነው አለ። ይሄንን በቃ እሱ ያውቃል። እኔ ምን አውቃለሁ? እሱ ያውቃል። እንዴ እናትን አለ 9 ወር ከ5 ቀን ቤትን እኔ እንደዚህ ላድርግ ካለ እንግዲህ ምን ታደርገዋለህ? ምን ይደረጋል? በምን መንገድ አለ? በምን መንገድ እንዲሆናል ይባላል? እሺ ምን ይባላል? ይሄ ነው ብዬ እንዴት ልናገር? እንዴ ለማውራት አንደበት ነው ምን ይወራል? ቤተክርስቲያን ሄጄ ማልቀስ ቤተክርስቲያን አምላኬ ሆይ አረ አስተካክለው፣ አረ ልቦና ስጠው፣ አረ እባክህ መድኃኒዓለም፣ አረ ስላሴ ኪዳነ ምሕረት ሚካኤል ገብርኤል መድኃኒዓለም የትኩ እንዳለቀስኩና አረ ልቦና ስጠው ይሄ ልጅ መልሰው እያልኩኝ እኔ ለሱ አለቅሳለሁ። እሱ ምናልባት እንደዚህ አይነት ይሄ የሆነ መንፈስ ተጋብቶበት ይሆን? እኔ ምን አውቃለሁ? የት እንደሙሉ አውቃለሁ። የት እንደሙሉ ሙሉበት አውቃለሁ። እኔ ልጅ ውዬ ገብቼ ቤት ነው ጉድ ስል መጥቶ ንቅ ባደረገኝና በጣም የሚገርም እኮ ነው። እርስዎን አሁን ሌላ ሚስት ላገባ ነው ብሎ አስደግሶ እርስዎን ነው ማገባለ? እኔ እኮ ወረቀት አይቻለሁ በእርስዎ ስምና እኔ አንቺን ለምንድን ነው ሌላ አላገባም? ሌላ ሚስት አግብቼ መኖር አልችልም። አንቺን ነው ማገባ ነው። እሺ አልኩና የጠነሰስኩትን ምን አልኩት ወስጄ ድፈት ለነግፋቱ ነው። አሁን እየደበደበዎት እንደዚህ አይነት ነገር አሁን እየተናነቀዎት ነው። ከዛማ አገባሻለሁ ብሎ ካለ በኋላ ይጠጣል፣ ይገባል። እማይ ነኝ እንደ ደግሞ ሚስቴ ብለህልን ሚስቴ አትልም አለ። እማይ ነኝ ምን እማይ ነኝ እኔ ውርደት ቅሌት ተሸክሜ ባለበት አገሬ ለህግ ለምንድን ነው ሄደው ያመለከቱት? ይሄ ሁሉ ነገር እየተደረገ እንግዲህ ወረቀቱ እኔ ጋር አልደረሰም። ቢደርስ ኖሮ ያን ወረቀት ይዤ ነበር የምሄደው። በሰው እጅ ሰው እንደዚህ ነው ስል ስጠኝ ለሰው እየሰጠ አይደል እንዴ? ስጠኝ ስል አልሰጥም አለ ያ ሰው። ስጠኝ ስል አልሰጥም እኔ ነገ ልታስገድኝ ነው አልሰጥም አለ መልሰው። አዎ አሳይቶኝ አልሰጥም አለ። ምን ላድርግ ብለህ ነው? እኔ ልጅ ግራ ገብቶኛል። ግራ ገባል። ግራ ይባርክ በእናንተ ግራ ገብቶኛል። አሁን ረጋ ይበሉ። ቆይ እኔ እሱ መጠየቅ የምፈልገውን ጥያቄ ሁሉ አስገብቼ የምጠይቀው ነኝ። እውነት ውሸት የሚል ከሆነ እውነቱን ነግረውት እንዲወጡ ስለምፈልግ እሺ፣ ይዤው ልምጣ። ቆይ ይሄ ጥጋበኛ ፈትልኝ ማለት ፈትልኝ አስገቡት። سامي وعند لك يا جماعه
ስሚኝ እኔን አንቺ ምንድን ነው ምን አድርገህ ነው? ቆይ ለቀቀኝ እባክህ አንተ እራስህ አንቺ እኔን በሕግ እዚህ ጋር ታስጠይቀኛለሽ እንዴ? ልቀቀኝ ምን ልትሆን ነው? አንቺ እኔን በሕግ ታስጠይቀኛለሽ? እንደዚህ አውራ ብለሽ ልቀቀኝ። ሰውነሽ ልቀቀኝ። ምን ልትሆን ነው? እኔና አንቺ እንደዚህ እንትን ትይኛለሽ? እኔ እንደዚህ ትይኛለሽ ወይ? እኔ እንደዚህ ትይኛለሽ? ኧረ በእናትህ ምን ሆነህ ነው? ልቀቀኝ አንተ እራስህ። ኧረ እባክህ እኔ አልሰማህም። ምን አደረኩ እኔ? ምን አድርጌ ነው? ምን አደረኩ? ንብረት እኮ ነው እንዴ? ይኸውልሽ ይሄን ነገር እንዳረሽው እንደዚህ ብለሽ አውረሽ አይደለ? ንብረቱ ምን ይሆናል? እንዳረሽው እሺ፣ ምንም አይሆንም። እሺ፣ ስለ ንብረትሽ ምናምን የምታስቢው አይደለ? ቤትሽን አቃጠልልሻለሁ። ልቀቀኝ እባክህ። ምንም ነገር አታመጣም። ምንም አታመጣም። ማን እንደወሰደ እኮ አይተሃል። አንቺ ለህግ ፖሊስ ምናምን ይዘሽ ትመጫለሽ? እሷ አላመጣችም። ተነስቲ ና እንዳረሽ ነገር እሺ፣ ቁጭ በል እዛ ጋር ይኸውልህ፣ በስነ ስርዓት ቁጭ በል እሺ። ካልሆነ ይዤ ማጤስህ ቁጭ በል። ምንድን ነው እንደዚህ የሚያደርግ? ልትመታት ነው የተገለገልክ ከእኛ ፊት? ተናገር እንጂ። እገላታለሁ። ልክስክስ ውሻ። ይሄ ምንድን ነው? የምን የሰርግ ወረቀት ነው? ይሄ የሰርግ ወረቀት። የማን የሰርግ ወረቀት ነው? የራሴ። ማን እንድታገባ? እሷን። ጤነኛ ነህ? እብድ ነኝ። ጤነኛ ነህ? እብድ ነው እውነት? አንቺ እንዳለሽ ምን ልታደርጋት? ቆምሽበት ነው የማቃጠልሽ። ይህን ነገር እንዳለሽ አርድሻት። ስነ ስርዓት ያዝ እንጂ ስነ ስርዓት ያዝ። እንደዚህ አትናገር። እንደዚህ ስነ ስርዓት ያዝ። ምንም የምታመጡት ነገር ስነ ስርዓት ያዝ። ምንም ነገር አታመጡ። ምንም አታመጡ። እረፍ። ቁጭ በል። አልቀመጥም። ይዞ ማቃጠል ነው እንጂ ስርዓትን እኔ ቀርታ ተናገር። አንተ ዝም ብለህ አሬ ዱላ በዛብኝ እኮ ይቅር በሉኝ። ስራዬን ብለህ እናቴን ላገባት ትላለህ? እሺ ላገባት ትላለህ? አሬ እሺ ይቅርታ፣ ይቅር በሉኝ፣ ይቅር በሉኝ። እሺ ለምንድን ነው ይሄን ያሰራው? ላገባት ብዬ ለምን ደግሞ እማዬ አንድ ጊዜ ከውጭ ቆይ፣ እባክዎትን ተነሱ፣ ተነሱ እባክዎትን። እንጠራዎታለን። እሺ ይኸውልህ ዱላ አስቀምጣትማ ከውጭ። ይኸውልህ ዱላ። ወይኔ ጉዴ! አንተ ምን አባህ ዱላ ምናምን ነው? ይኸውልህ ዱላ። ገና መች ጀመርኩ? ገና መች ጀመርኩ? ኧረ መች ጀመርኩ? ገና እያልኩ እኮ ነው። ወይ ጉዴ! ወይ ገና መች ጀመርኩኝ? ኧረ እባክህ። ስለዚህ ወረቀት እያንዳንዱ ነገር እንድታስረዳኝ እፈልጋለሁ። ስለዚህ ወረቀት እያንዳንዱ ነገር እንድታስረዳኝ እፈልጋለሁ። አዎ እውነት ነው። ላገባ ነው። እኔ ሴት ምንም አላውቅም፣ ምንም ነገር አላውቅም። እና ምንድን ነው ይሄ? የጋብቻ ወረቀት የጥሪ። ማንን ነው የጠራው? ጓደኞችን። ማንን ለማግባት? ማንን ለማግባት? እናቴን። ጤነኛ ነው? በጤና ነው? ምንድን ነው? እናቴ ለማግባት። እሷን ለማዋረድ ነው? ምንድን አስበህ ነው? እሷን ለማግባት እኮ ለማዋረድ ነው። እሷን የእናትህን በዚህ ላይ። ኧረ አላዋረድኳትም። ለማግባት ፈልጌ ላገባት ፈልጌ። ይሄ ሰውዬ ግን ጤነኛ ነው? ምንድን ነው የምትለኝ? ይሄ የጋብቻ ወረቀት እኮ። ለምንድን ነው እናትህ የምታገባት እኮ እያልኩ ነው። እናቴ ማግባት ስለፈለኩ ማግባት ፈልጌ። እናትህ ጤነኛ ነህ ግን? ኧረ እባክህ ጤነኛ ነህ ሆይ? ጤነኛ ነህ ሆይ እያልኩ ነው። ምን አደረኩ? እናትህን ላግባት ስለው ኧረ እባክህ ምን አደረኩ? እናትህን ለማግባት እኔ እያይዝሃለሁ። ኧረ ፋታህ በእንደዚህ
እኔ እንደዚህ መታኝ እኔ አልፋታህም። አንቺ ነሽ ይኸውልሽ ይሄ ሁሉ ነገር እንደዚህ እየሰራሽ እገልሻለሁ። አንቺን ታያለሽ። ይሄን ቤት ያላቃጠልኩት አርግሻለሁ በተኛሽበት። እኔን እንደዚህ አንቺ እኔን ታስይዝኛለሽ አይደለ? እገልሻለሁ እገልሻለሁ ቤት አቃጥልልሻለሁ። ትኖርበት መሰለሽ? እገልሻለሁ በተኛሽበት አርግሻለሁ። አንቺ እኔን በግ እኔ በፖሊስ ምናምን ታስይዥኝ ሞክሪ። ምሰረው ነው። ኧረ እባክህ ኧረ በእናትህ እኮ እሺ እኮ እሺ እንዳነካኝ አከምካኝ። ምን አደረኩ? መመታኝ ነኝ አንድ እንዳትዝት ምን አደረኩ? እንዳለ መመታኝ እንዳትዝት እያልኩ ነው። በስነ ስርዓት እንጠይቀው ቆሻሻ ስነ ስርዓት ያዝ። በቃ አሁን ይኸውልህ እኮ እንዳትመታኝ ስነ ስርዓት ያዝ። እንዳትመታኝ በፈጣሪ ስም ይኸውልህ እኔ ሚዜህ ወይ አጃቢህ ለመሆን አይደለም የመጣሁት። ምን አስበህ ነው? ይሄ ወረቀት አስጥፈህ አንተ ሌላ ሴት ላገባ ነው ድግስ ደግሽ ብለህ አንተ ማነህ? እሷን እናትህ ልታገባ ምንድን ነው ሀሳብህን ሁሉ ንገረኝ። ዝም ብለህ ረጋ በል። እኔ ውርሱንም ምንንም እወስዳለሁ። እኔ ነው የምቆጣጠረው ሁሉንም ነገር። የምን ውርስ? የሁሉንም መኪናዬንም ቤቴንም ሁሉም ነገር ብሩንም ባንክ ያለውንም ንብረትን በሙሉ እሷ አያገባትም። እኔ ነው የምወስነው እኮ። ታዲያ ራስህ የምትወስን ማን አለ ታዲያ ከእናትህና ከአንተ በቃ? ማንም አይኖርም። እና ለምን እናትህ እንደዚህ ማድረጉ አስፈለገ ነው? በቃ በደል ስላለብኝ። ይህን በደል እዘርፋለሁ፣ ሰርቃለሁ፣ ምንም እላለሁ። ቤትህን የራስህን ቤት ነው የምትዘርፈው? አዎ ያስቀመጠችበትንም ብር እኔ አውቃለሁ። የምታስቀምጥበትን እዘርፋታለሁ ቀን በቀን። ጤነኛ ነህ ግን? አይደለሁም። ምንድን ነህ ታዲያ? እብድ ነኝ እኔ። እብድ ነኝ እብድ። አብድህማ ቢሆን ነው። አዎ አብጃለሁ። አሁን ደግሞ የዛሬ ሳምንት አሁን በዓል ሲፈታ ይኸው ካርድም አለ። አገባለሁ፣ በሬ አርዳለሁ ምናምን፣ ጓደኞቼም ይመጣሉ። ሰርግ ጤነኛ ነው ጤነኛ ነው። ይሄ ሰይጣን ነው እንጂ ሁሉም ነገር በራሴ ስም ነው ቆጣጠሯል። ሁሉንም ነገር። ቆይ ይኸውልህ ረጋ በልሽ። ከዚህ በኋላ እንደዚህ አይነት ጸያፍ ቃል ከነገርከኝ እግዚአብሔርን ነው የምልህ እዚህች ጋር ነው የምረግጥህ። እዚህ ጋር ጥዬ ነው የምረግጥህ። ግደሉኛ። ለምን አገሉኝ? ይኸውልህ እኔ እንዳንተ አይነቱን ርካሽ የሰው ርካሽ ግድዬ። ግደለኝ። መሳሪያ ይዘሃል አይደል? ለምን አተኩስ? ግደለኝ። ስነ ስርዓት ይዘህ አውራኝ። በስነ ስርዓት ነው እያወራሁ ነው። እኔም እያወራሁ ነው። በስነ ስርዓት አውራኝ። እሺ። ይሄንን የምታደርገው ለገንዘብ ብለህ ነው? አዎ ለገንዘብ ብዬ። ለንብረት ምን ያስፈልጋል ታዲያ? ሰርተህ መበላ ንብረት አሰላለኝ። ንብረት አለኝ። ብር እኮ ነው ብር። ቆይ ከሀብትና ከንብረቷ አላካፍልም ስላለችህ ነው ይሄንን ያክል ርቀት ሂደህ የእሷን የጋብቻ ወረቀት አስፈርመህ ሀብት ለመካፈል ነው? ምንድን ነው ሀሳብ? ሀብት ለመካፈል። አባቴ ባለስልጣን ሆኑ። እሷ የዛን ጊዜ ለእኔን ተንበላልኛለች። ምን ብላልኛለች? ለእኔ ደህና ነገር አድርጋልኛለች። ነፍሱን ይማረው እሱ እዛ ሲሞት እኔ እዚህ ሆኜ እና ምን አደረገችልኝ? ምን ታርግልህ? ምንድን ነው የፈለግከው? ምንም አታደርግልኝ አልፈልግም። ቤቴ ለቀልኝ ትውጣ። እኔም እዚህ ቤቴ መኖር ነው የምፈልገው። ይሄ በራሷ ቤት የሰርግ ካርድ አሰርተህ? የራሴ ቤት ነው ድርሻዬ። ማንም ምንም አያገባው። አስቀድመን በማክበር ሰላምታችን እያቀረብን የኔና አዎ እውነት አሰርቻለሁ። እውነት እሷም አትረስብኝ አልፈልግም። እኔ ሌላ ቦታ እኔ ቤት እገዛላታለሁ። እዚህ ቤት ውስጥ እኔ ነው መኖር ያለብኝ። እሷ እዚህ አትኖር በፍፁም። ይኸውልህ እኔ ወንድም ረጋ በል። በመጀመሪያ ምንም መረጋጋት ምናምን ነገር የለውም። በቃ አያስፈልግም። እኔ ቤት የራሴ ቤት ነው። እኔ ለእሷ ሌላ ነገር ሰጣት። የራሷ ቤት ነው እንጂ አንተ እኮ እንደ ልጅነትህ ረጋ ብለህ አውራኝ እስኪ። እንደ ልጅነትህ ሚስቴ ናት እኮ ሚስቴ እኮ ናት። ይሄማ ጸላይ ወይ ሰይጣን ነው እንጂ የሚጠናወተው ይሄ ትክክለኛ ሰው አይደለም። ሚስቴ እኮ ናት። እናትህ? አዎ
ሚስቴ ነች። እሺ ቆይ አንድ ሌላም ጥያቄ የመጨረሻ አንድ ጥያቄ ልጠይቅህ። እሺ ምንድን ነው የምጠይቀው? ደፍረሃታል ወይስ አልደፈርካትም? አ ደፍረሃታል ወይስ አልደፈርካትም? ያው ጠጥቼ ስገባ ራሴን አላውቅም። ያው ምን እንደማደርግ አላውቅም። ያው ስካር ካለ ያው ምን መቼስ ታውቀዋለህ ምን እንደሚፈጸም ታውቀዋለህ። እና እንደዚህ አይነት ነገር ፈጽመህበታል? አይ እንደዛ እንኳን አድርጌ አላውቅም። ያው ውዥብር ብሎብኝ ነው ምናምን የምገባ። እሷም የራሷ ቤት ስላላት ግን ሞክረህ ታውቃለህ? ግን ሞክረህ ታውቃለህ? ያው ስካር ነው ራሴን አላውቅም። ያው እንደው ነው ያው እንደዛ። ይሄን ሀሳብ ማን ያፈሰበው? እስቲ ንገረኝ በማርያም። ማን ነው ይሄን ሀሳብ እንድታስብ ያደረገ? ሰይጣን ነው? ሰው ነው? ከጓደኛ ነው? ምንድን ነው ውስጥ ያለውን ነገር ንገረኝ። እውነቱን ዝም ብለህ። ሰይጣን እኮ ምን ሰው ነው እኮ ምን አደረገ? ሰይጣን ምንም እኮ አላደረገም እኮ። ለነገሩ እንዳንተ አይነት ሰይጣን እያለ ምን አጠፋ እሱ? ምንም እኮ ጥፋት የለበትም። ምንድን ነው ያላጠፋው? አረ ምንም አላጠፋም እሱ። ሰው ነው ሰይጣን እንጂ ሰይጣን አይደለም። ሰይጣን አይደለም። ሰው አይደለም። ሰይጣን ሰው ነው ሰይጣን። አዎ አንተ ላይማ የሆነ የተሳፈረ መንፈስ ወይ ጋኔና ለጋብቼ ታዲያ አትመጣም እንዴ? በፈጣሪ ስም ላገባ ስለሆነ አንተ ስነ ስርዓት ለምን እንደማይኖር አትምታኝ። ይሄን ትዕቢትህን ተወው። ለምንድን ነው የምመታኝ? በዱላ ነው እንዴ እናንተ የምታምኑት? በዱላ ነው እናንተ የምታምኑት? ህግ አለ እኮ ህግ አለ። ትዕቢትህን ተወው። ህግ አለ። አትምታኝ። ትዕቢትህን ተወው። እሺ እኮ አትምታኝ። አሁንም ቢሆን አትምታኝ። እኔ እያዛለሁ። ለምንድን ነው የምመታኝ? ለምን ተመታኛለህ? ጫቤን እንዳነካ አሁን ይኸውልህ ታልፋለህ። የሆነ መስመር ልታልፍ ነው። ምን እንደለፍ እንዳነካኝ እየነመረቅጠው እያለሁ አይደል? ግደለኝ፣ ከፈለግ ግደለኝ። ምንም አታመጣም። ግደለኝ። አንተ ሰው ጤነኛ ነው? ግደለኝ ከፈለግ። አትምታኝ። አሁንም ቢሆን ቁጭ በል። አትርገጠኝ። አትምታኝ። እንዳረግጠኝ አትርገጠኝ። ምን ስለሆንክ ነው የምትመታኝ? ለምንድን ነው የምመታኝ? ለምንድን ነው የምመታኝ? አሁንም ትናገራለህ። ይኸውልህ ምንድን ነው የፈለጋችሁት እናንተ? ሂዱልኝ፣ ውጡ። ማስረጃም ይዛታለሁኝ። ያዘው በደንብ እንዴ። በደንብ ለምን ከቤት አትወጡልኝም? አንተ ለተኛበት ውጡ ከቤቴ። አሞህ ከሆነ አሞኛል በል። ውጡልኝ ከቤቴ። አልፈልግም። አንተ ዝም በል እንዳላጮልህ። አንቺ ነሽ የሁሉ ነገር እንደዚህ ስራ እየሰራሽ እኔን እንደዚህ የገዛ ልጅሽ እንደዚህ እንደምትይው። ተዋት። አሁን ይሄን ነገር ደግሞ ተዋት። እየሰማሽ ነው አይደል? ያስገባዋት መልሼ እያንዳንዱ ነገር ሰምታ ውሸት በተኛሽበት። ቆይ ካላረድኩሽ እኔ ሞቻለሁ። በተኛሽበት ካላረድኩሽ ሞቻለሁ። እናታችን ይሄን ያለውን ሁሉ ነገር አድርጓል አይደል? ንገሩኝ። አርድሻለሁ። ነው ወደዚህ ጠጋ ይበሉ። በስማምም አልልሽም። ዝም ብዬ ነው የምባረክሽ። አንተ ስነ ስርዓት ያዝ። እናትህ እኮ ናት። እኔ ለፖሊስ አሳልፈሽ ቁጭ በሉ። እናቴ ጤነኛ ነው ግን? ድሮ እንደዚህ ነበረ በፊት? ጠጣ እንዴ ነው የሚያደርገው? ተጣጣበቀ እንደዚህ ማለት የለውም። ቀኑን በሙላ ነው የሚጠጣው? ምን ስራ አለ ሌላ? ገንዘብ እየቀማህ እየሄድ ከዛ ከማንም ጋር አሸሸገደም እያልክ እየመጣህ እቺን እናደም ብር ሰብስበው ይሄዳል። ከዛም ዝም በይ አንተ ዝም በይ አታውሪ። ደግሞ ታውሪያለሽ መልስ በለሽ። ለምን አላወራም? ዝም በይ። እነሱን ስላየሽ ነው የምታውሪ። ማሰራ ስራህ ነው። አሁንማ ደስ አለሽ ስለመጡ። እግዚአብሔር ይመስገን። ዘስታቸው እነሱ እቺ ቀን አጨለማትም። እሺ ተዘጋጅበት። አሁን እነሱ ስላዩ እኮ ግን ጤነኛ ነው። ቆይ ይሄን አንተ ረፍ እንደዚህ አይባልም። እናት እንደዚህ በእናት ሞት ረፍ። ለነገሩ እናት ጣዕሙ አይገባም። አንተ መጋናዬን ሁሉ በሙሉ እንዳለ ተናገርሽ። ስራ ጎበዝ። ያንተ ስራ በጣም ጎበዝ። ያንተ ስራ በጣም ጎበዝ። ደህና ስራ ብትሰራ ኖሮ ጥሩ ስራ ይወራልህ ነበር። አንተ ጥሩ ብትሰራ ጥሩ ስራህ ይነገራል። ኧረ ጎበዝ ነሽ። ላገባ ነው ትለኛለህ እና ይወራል። እናቴ ላገባ ነው ትለኛለህ። የምትውለውም ከእንዳንተ አሉ ጋር ነው። ስለዚህ ምንድን ነው? ቆይ ወንድሜ ጤነኛ ነህ ግን? እስቲ ረጋ በልና ጤነኛ ነህ? ወደህ ነው እንደዚህ የምትሆነው?
እኔ ያመኛል ራሴንም አላቆምኩ ገና አሁን ሰርግ ስላለብኝ ምናምን ሰሞኑን አሁን ጾም እስኪፈታ ጾም ሲፈታ ሰርጋለሁ። ኧረ ፈተና ለጓደኞቼም የልደት እንትን የሰርግ ልደት ምናምን ሰጥቻለሁ እና ሰሞኑን ላገባ ነው። የሰርግ ልደት? አዎ ማርያምን። ኧረ በእናትህ ሞት ና ስርዓት አስይዝልኝ። ይሄ ልጅ ስነ ስርዓት አስይዝልኝ። እናትህ ላገባ ነው ብለህ ማርያምን ትላለህ? አዎ አሁንም አልተረጋጋም። እስኪ ተረጋጋ። እውነቱን ነው እኮ እስቲ ንገረኝ እስቲ። እውነቱን ነው የምነግርህ አለቃ። እኔ እኮ ምንም እኮ ጤነኛ ነገር ጭንቅላት ጤነኛ ይሰራል። አትምታኝ። ለምንድን ነው የምትመታኝ? ማርያምን እናት ለምን ትመታኛለህ? እናንተ በገና እንደምታምኑት እናንተ ለምንድን ነው የምትመታኝ? ለምን ትመታኛለህ? አትምታኝ፣ አትምታኝ። በገና ቸንተከለ የምትለው ምን አደረኩ ነው የምትለኝ እንጂ ምን አደረኩ ነው? ልገለህ እኮ ነው። ወይ ግደለኝ፣ በቃ ወይ ግደለኝ። እንጂ ያንቺ ሁሉ መዘዝ ነው ሁሉ ነገር እዚህ ላይ መጣብኝ። አንቺ ባታወሪ ሁሉ ነገር አይመጣምሽ። እገልሻለሁ። እኔ ደግሞ አንቺን አርጅሻለሁ። አትምታኝ፣ እንዳትመታኝ፣ አትምታኝ። ምንም ነገር ስልጣን የለም እንጂ የት እንኖር እኛ? ስነ ስርዓት ያዝ። ኧረ በእናትህ እናንተ በዱላ ነው የምታምኑት እንዴ? ታዲያ እናትህን ልታገባ ዝም ብለህ እናቴን አገባለሁ እያልክ? ቆይ ለመሆኑ ይሄን ሀሳብ ከየት ነው የመጣው? እንደዚህ እየመታኝ እንደዚህ እየሆንኩኝ ማን ነው? ማስረጃውን እንሰራለን እና ዝም ብለህ ተናገር። ሸጂ በኋላ አልመታም። ማውቀውን ነገር ነገርኩህ። እሷን ላስወጣትና እኔ እናንተ ብቻችን እናውራ። ችግር የለውም። እሺ ውጭ እናቴ፣ ውጭ ከውጭ ቆይ፣ ከቤት ውጭ። እሺ ውጭ። ይኸውልህ አታልቅስ፣ በቃ አታልቅስ። እንደዚህ እየመታኝ እንዴት አላለቅስም ታዲያ? ረጋ በል በቃ፣ ረጋ በል። ተረጋጋ በቃ እኮ እያልኩ ነው። ተረጋጋ በቃ። ረጋ ብለን እናወራለን። እኮ እሺ በቃ ረጋ በል። እርግጠኛ ነኝ ወደህ አይደለም እንደዚህ እየሆንክ ያለህ ወንድም፣ ወደህ አይደለም። እርግጠኛ ነኝ ነው የምነግርህ። ይሄ የጓደኛ ምክር ነው ወይ ደግሞ የሌላ ሰው ምክር ነው። ይሄን ቤት ሀብትን እንደዚህ አድርገን እንውረሳት ብሎ የነገረህ ማን ነው? ቀስ ብለህ ንገረኝ ዝም ብለህ። እኔ እናንተ ጓደኛሞች እንሆናለን፣ ወንድማማቾች እንሆናለን። እሺ ንገረኝ እስቲ ማን ነው እንደዚህ ያለ? አንድ ጓደኛዬ ነው። እሺ ያው በቃ ንብረቱን እንትን በልና ለእኔም ይሁንስ በቃ ሳንቲም ተበጥሰልኛለህ አለኝ እሱ። እሺ ከዛ በኋላ በቃ ችግር የለውም እንደዛማ ከሆነ እንስማማለን አልኩት። ቢያንስ ከ100% 90% ብሩን ላንተ ላስገባለሁ፣ ፎቁንም ይሸጣልኝ እሱ። እሺ እና በቃ እሺ እኔ ምንም የምፈልገው ነገር የለም። ያው ሱሰኛ ስለሆንኩ ብርም ስለምፈልግ እኔ ያው ከዓመት እስከ ዓመት ሁሌም እንደጠጣው ነው። ያው በደልም እየበደላለሁ ገባክ? እና በቃ ዳኒ ትንሽ ሌሎች ነገር ታደርግልኛለህ አለ። ከእሱ ጋር ተስማማሁ። መጠጥ ቤት ነው የተገናኛችሁት? አዎ መጠጥ ቤት ነው፣ አረቄ ቤት ነው የተገናኘ ነው። እሺ እና በቃ እዛ እየጠጣን ነው ስለዚህ ነገር አውርተን የጨረስንበት። ይሄ ሁሉ ሀብትና ንብረት እያለ አረቄ ቤት መሄድ ምንድን ነው? ስራ ትሰራ? እኔ በህይወቴ ስራ ሰርቼ አላውቅም። እንዴት ስራ? ያው እናቴ ከድሮም ጀምሮ ብርም ስለምሰጠኝ ቢኖራትም ባይኖራትም ያው ሰርቃለሁ፣ አመል አለብኝ። እሺ ማን ነው ያስለመደ? ያው አባት ገንዘብ ስለሚሰጥ ነው ወይስ ሌላ? አባቴ ነፍሱን ይማሩ ሳይሞት በፊት ሁሌም ብር ይሰጠኝ ነበር። እሺ እና ያን ብር ስለሚሰጠኝ እንድትዝናና እንደምትፈልግ እኔ ደግሞ በህይወቴ ገብቶሻል፣ ቀን ሙሉ ምንም ስለ ቤት የሚያገባኝ ነገር የለም። ስለ ውጭ ሆኖ ነው የሚመለከተኝ። ከጓደኞቼ ጋር ያለኝን ሁሉ በሙሉ በትኔ ሰክሬ ጥምዘዝ ብዬ ተደግፌ ነው የምገባው ሁሌም ከዓመት እስከ ዓመት። እሺ እሱ ይሁን አይደለም፣ እሱ አይደለም ክፋቱ። ጓደኛ እንደዛ አለ
አዎ እንደዚህ እናርጋለን። ከዛ በኋላ ይሄንን እናቴ ላግባ ያልከው ሀሳብ ገንዘቡን ለማግኘት ነው ወስደህ የጋብቻ ሰርቲፊኬት ለማሰራት እና ገንዘቡን ለመውረስ ነው ሀሳብህ? ብሩ ለመውረስ ነው። የጋብቻ ሰርቲፊኬት ታዲያ ማን ይሰራልሃል? እሱ ሰው አለኝ፣ ሰው ስላለኝ። የእድሜ ልዩነት እኮ አለ በአንተና በእናትህ መሀል አይደል? በአሁን ሰዓት እኮ ብር እኮ የማይሰራው ነገር የለም። ስለዛ ችግር የለም። በገንዘብ ጨርሰዋለሁ ብለህ? በገንዘብ ጨርሰዋለሁ። እናትህ እንደሆነች እንኳን ቢታወቅ ምንም ነገር ይህን ሀሳብ መጀመሪያ አቅርበህላት ነበር? እንጋባለን ነው አምታታ? እሷ የምታውቀው ነገር የለም። እኔ ያገባለሁ ስላት ሌላ ሚስት ነበር የመሰላት። ከዛ በኋላ ነገራት አንቺን ነው የማገባው ስላት የጠመቀችው ነበር፣ እሱንም ደፋችው። አሁን በዚህ ሳምንት ነው እንደዚህ የሆነ ያለው? በዚህ ሳምንት ውስጥ አሁን ጾም ሲፈታ አገባለሁ። ማን ነው የምታገባው? እናቴ። አሁንም ይሄን ሀሳብ አልተውከውም? ያሰብኩበት ነገር ስለሆነ እኮ። ይኸውልህ እሱን ማድረግ አትችልም። አንደኛው ነገር ህግ አለ። እናትህን ወስደህ እጇን ጠምዝዘህ ታስፈርማት እንደሆነ አብረን ቁመን እናያለን። እናትህን እጇን ጠምዝዘህ ወስደህ ታገባት እንደሆነ እናያለን እያልኩህ ነው። እናያለን። ወይኔ ሙቻለሁ ቁሜ እንደዚህ አይሆንም እንዴ! ፍርድ ቤት ድረስ ይደርሳል እንዴ ይሄ ነገር? እና ፍርድ ቤት ሳይደርስ ነው ንብረት እካፈላለሁ ምናምን ብለህ ሳታስብ ዝም ብለህ በደፈነው ምንም ሳታውቅ እውቀቱ ሳይኖር አገባታለሁ። ሲጀመር እኮ የቤት ወራሽ እኮ እኔ ነኝ እኮ። እና ጊዜውን ጠብቀህ ስትሞት እንዴ? አሁንስ ቢሆን ታዲያ ኃላፊነቱ እኮ በእኔ ነው። እየሰራ ከሆነ ኃላፊነት ትሰጣለህ። እኔ ምንም ስራ የለኝም። ምን ስራ አለ? ስራ እኮ የለኝም። ምን ስራ አለኝና ነው? ስራ ሲኖረኝ ይኸውልህ፣ ስለዚህ የቤት የሚገባኝ ለእኔ ነው፣ ንብረትም የሚገባኝ ለእኔ ነው። ወንድማ ይካፈልህ ነገር ከአሜሪካ መጥቶ ይሙት ይኑር እኔ አላውቅም። ረጅም ዓመት ለመሆኑ ሂዶ የቀረ ምንድን ነው? እግዚአብሔር ይወቀው። እሱም እንደ አባቴ ሞቶ ሊሆን ይችላል። አባቴ በመኪና አደጋ ነው የሞተው። ባለስልጣን ነበረ። በቃ እግዚአብሔር አልፈቀደለትም፣ ሞተ። አንተ ራስህ ከዛ በፊት ያስፈራራኸው ነገር ምናምን አለ? አስፈራርተኸው ምናምን ወር የሆነ ነገር አድርገኸዋል ወንድምህን ኢትዮጵያ መጥቶ እያለ? አዎ። ምንድን ብለው? እዚህ ሀገር እንዳይመጣ ነው አስፈራርተኸው። ምን ያደርጋል እዚህ መጥቶ? እኮ እዚህ ሀገር እንዳትመጣ ያልከው ለምንድን ነው? መኖር ስለሌለበት ነው ወይስ ገለኸው ነው? በፈጣሪ ምን ያደርጋል እዚህ መጥቶ? አሁን እችን ብቻ ንገረኝ። ይኸውልህ የእኔ ወንድም፣ ለሀብት ብለህ ወይ ደግሞ እሱ ብቸኛ ተካፋይ ነው ብለህ ገለኸው ከሆነ እውነቱን እንቅጩን ንገረኝ። ምን አልከኝ? ገለኸው ከሆነ ንገረኝ እውነቱን። አልገደልኩትም፣ ብቻ ስደት ብሎ ሄደ ቀረበ። መጥቶ ነበር በመሃል አይደል? መጥቶ ነበር በመሃል። ከዛ በኋላ ደብዞ ጠፋ። የሆነ ቅብዥርዥር ብሎ ነበር። ምኑን የማውቀው ነገር የለም፣ ግን ያሄዳለሁ ሲል ነበር ተመልሶ። እውነቱን ንገረኝ አሁን። እውነቱን አሁን እኮ በቃ ከምትነግረኝ ነገር በጣም ብዙ ነገር እየተጠራጠርኩ ነው። የአባት ሞት ላይ ለራሱ እጅ ሊኖርበት ይችላል። አንተ የአባት ሞት ላይ ለራሱ እጅ ሊኖርበት ይችላል እያልኩ ነው። እጅ እንኳን የለበትም። እና ወንድምህን ምንም አላረከውም? ይህችን ብቻ የእውነትህን ንገረኝ። ወንድሜን ገድዬዋለሁ። በስመ አብ ወወልድ በፈጣሪ ስም። አየው መጦ በዛው ቀር አላለችም። ተመልሶ አልደወለልንም ያለችን በዚህ ምክንያት ገድዬዋለሁ። ምን አደረገ? ንብረት ነበር አደረገ ማለት ይሄን ሁሉ የሚያስደርግ ይሄ የመናፍስት ወይ ደግሞ ይሄ ሂደህ የምትጠጣው ሂደህ የምትሱሱ ምናምን ነው ይሄን ሁሉ ነገር የሚያስደርግ ነው? ታውቀዋለህ? ይታወቃል? አይታወቅም። ማረገውን አላውቅም። ወንድምን ስትገለውም አይታወቅም? አይታወቅም። እንዴት ነበር ወንድምን የገደልኩት? በስለት ነው የገደልኩት። በስለት የወጋኸው የት ነው እኮ ነው? አሁን እኮ በስለት ወጋኸው። እሺ ገደልከው። በስለት የት ነው የወጋኸው? ይኸውልሽ እንዴት መሰለሽ፣ ወደ ኤርፖርት እየሄድን ልትሸኙት ነው? እሱ ሊሄድ ነበረ። ጊዜውን ጨርሶ እዚህ መጣ። ጊዜውን ጨርሶ ምናምን ወደ ኤርፖርት እየሄደ እና ወደ ሌላ ቦታ ወሰድኩትና። ማለት ወደ ሌላ ቦታ መንገዱን ስታችሁ? መንገዱን ስተን ወደ ሌላ ቦታ ወሰድነው።
ከዛ በኋላ አረድኩት። ካደረኩት በኋላ ጓደኞቼ የነበሩ ውስጥ መኪና ይዘናል፣ የፈለጋችሁት ቦታ ሄዳችሁ ጣሉት ብዬ ጥያችሁ። ለምንድን ነው ያደለክበት ምክንያት? ገንዘብ እንዳይወርስ ወንድምህ አሜሪካ የሚኖረው? አዎ አርጄ ገደልኩት። እና ታዲያ ይሄን ያክል ሁሉ ነገር ከሄድክ እንዴት ነው እስከዛሬ በአንተ ጭካኔ እናትህን ያልገደልካት? ትንሽ ስለማሰብላት ትንሽ አሰብላታለሁ። ትንሽ ለዛ ትንሽ ስለምጨነቅላት እንጂ ወንድሜን አርጄ ነው የገደልኩት። አባት ግን በፈጣሪ ነው የሞት እንዳልከው? እሱ መኪና አደጋ ነው የገደለው። ወይስ ይሄንን አሁን አልፈረም ምናምን ካለችም ልትገላት አስበህላታል? እሱም አይቀርም። አዎ አልፈረምም ካለች የማይቀር ነገር ከአንተ ጋር ከዚህ በላይ አመመኝ፣ አቅለሸለሸኝ ሁላ የማይቀር ነገር። እናቱን ካላገባው ብሎ ላይክ በጣም የሚቀባዥር የሰው ሰይጣን ለራሱ ያንስብኛል። አረ ሰይጣን ምን አረገህ? ምስኪን ነው እኮ እሱ። ሰይጣንማ በአንተ አይነት ምስኪን ነው። አሁን ተነስና ቀጥ ብለህ ወደ ህግ እንድትሄድ ነው የምፈልግ። ሌላ ጸብ ምናምን እርግጫ ጡጫ ምናምን አልፈልግም። ቀጥ ብለህ እስካሁን ያልከው ነገር ሁሉ ተቀርጿል፣ ድምፅ አለ፣ ተይዘሃል። ቀጥ ብለህ ወደ ህግ እንድትሄድ ነው የምፈልገው። እሺ ካልሆነ እዚሁ ነው መቀጠቅጥህ። እናቷ አፈር ትብላት። እሷ ናት እንደዚህ ሁሉ ነገር ያደረገች። አንተ አፈር ብላ ራስህ ያየው ነው። አሁን አፈር ትብላለች። ቆይ ተንፈታቴ እኮ አይቀርም። ግን ስትፈታ ቁሜ ነው ያለሁኝ። ያኔ ቁሜ ነው ያለሁኝ ስትፈታ። አንተ ይሄን ሁሉ ሰው እኮ ነው የገደልከው። ስላልታወቀ ነው ይሄን ያክል ጊዜ። ለመሆኑ እንደም ከሞተ ስንት ዓመት ነው? አረ ረጅም ዓመት ሞታል። እንግዲህ ውድ ተመልካቾቻችን ያው እንዳያችሁት ነው። በጣም አሳፋሪና አሳዛኝ ተግባር ነው ይሄ ሰው ሲፈጽም የኖረ በቤተሰቦቹ ላይ። እንግዲህ እናቱን ለማግባት ይሄን ያክል ለምን እንደሆነ ታውቃላችሁ? ቅድም እንዳልኳቸው ነው። በቃ ያሰብኳት ነው የሆነችው ማለት ነው። ገንዘቡን እኩል ለመካፈል ሲያስብ በትዳሩ እኩል ሂዶ አስፈርሞ ሀብትና ንብረቱን የጋራ አስደርጎ ለማስፈረም ነው። ምክንያቱም ይቻላል እንግዲህ ሀብትና ንብረት የተፈራውን ሀብትና ንብረት እኩል ታካፍለኛለች ብሎ በማሰብ ሊሆን ይችላል እንደዚህ ያደረገው። ብቻ በጣም አሳፋሪ ጨካኝ፣ የሰው ጨካኝ አረመኔ ሰይጣን አለ ሰው ነው ሲል ሁሉ ነበረና ይሄ ሰይጣን የሚቀናበት ሰው ነው። በእንደዚህ አይነት ሰው እኔ ለመጀመሪያ ጊዜ ነው ሲያጋጥመኝም። በሱስ ደክሟል፣ ተኗል። እንዳያችሁት ነው። ዝም ብሎ መጃፈት ነው የነበር ስራው። ቅርታ ለቃሉ በጣም ግን እኔ እውነት ለመናገር በጣም አሳዛኝ ነው። የወንድሙ ሁሉ ህይወት ይኸውላችሁ። እናትየው አታውቅም ጉዱን። እንግዲህ ለእሷ መርዶ እንዲናገራት ላረግ ነው። ገና ብዙ የሚናገረው ነገር ይኖራል እዛ ህግ ቦታ ሄዶ ደግሞ እና በጣም አሳፋሪ ነገር ነው። ለገንዘብ ተብሎ የት እየተደረሰ እንደሆነ እንግዲህ እዩት። እንግዲህ ፈጣሪ ይቅር ይበለን ይማረን ማለት ፈልጋለሁኝ። ብቻ አሳዛኝ ነው። ወደ ህግ ሂዷል። ለእናትየዋ ተመልሰን እንግዲህ ሰው አዘጋጅተን አንዳንድ ነገር ለእሷም ለማስወራት ለማስነገር እንግዲህ እንደ አዲስ ነው ደግሞ የልጅ ሀዘን ነው የሚሆንባት። እሷ ሄዶ እንደጠፋ ነው ልጇን ኤክስፔክት ያደረገችው፣ ግን ሌላ ነው ሚስጥሩ። ኤርፖርት እንሸኘዋለን ብሎ እንደ ወንድም ሂዶ ተከትሎ ሌላ ነገር ነው ያደረገው። ይሄ ለራሱ እንዴት እንዳላጣሩ ሂደው ኤርፖርት መሄድና ለመሄዱ ልጃቸው ሲጠፋ እንኳን አለማጣራታቸውም ያሳዝናልና ያሳዝናል። ብቻ ተመልካቾች ላይ ኮሜንት ሼር እያደረጋችሁ ለብዙ ሰው አዳርሱ። እባካችሁን አዳርሱ፣ እባካችሁን አዳርሱ፣ እባካችሁን። እሱን ማለት ነው የምፈልገው። ቀጣይ በሌላ ጊዜ በሌላ ፕሮግራም እንመጣለን። እስከዛ ጊዜ ድረስ ሰላም ቆዩ። አመሰግናለሁ።